ነብዩ መሐመድ ወደ ምድር በመጡ ሰዓት ወይም በመጡ ጊዜ ድግምት ተሰርቶበት ወይም መተት ተሰርቶበት ነበረ? እሺ ሰው ሰብስቦ ነው የመጣው ክርስቲያኖች እንትን የሚሉትን ጥያቄ። እሺ አይሻ ላይ ጨረስን። ነብዩ ሰለላሁ ዐለይሂ ወሰለም ድግምት ተሰርቶባቸው እዚህ ጋር አዳምጠኝ። ቆይ እኔ ጋር ጥያቄ የሆነብኝ ነገር አዳምጠኝ እኮ ጎበዝ፣ አሪፍ ጥያቄ ነው። ጥያቄ ለምንድን ነው አንተ እሺ ለማፌዝ ምናምን አትሞክራል? አሪያ ፌስኩኝ አይደለም መለስኩኝ አይደል እንዴ? ቆይ ተረጋጋ እንጂ ተው እንጂ። እኔ እኮ ከአይ ብዙ ጊዜ የሚነሱ ጥያቄዎችን ነው ያነሳኸው እያልኩ ነው። አሁን አብራራው ልክኛው ነው ወደዚህኛው ልመጣ ነው። እረኛ እሺ፣ ወደዚህኛው ልመጣ ነው። እሺ አዎ፣ ይሄ በመጀመሪያ ደረጃ አንድ መታወቅ ያለበት ነገር ነቢያት ማለት በጣም ብዙ ፈተና የሚገጥማቸው ናቸው። ነቢያት ሲባል አንድ ነገር ማወቅ ያለባቸው በጣም ብዙ ሰው ሚስ አንደርስታንድ የሚያደርገው ነገር ምንድነው? ነቢያት ሲባሉ እንዲህ በቃ ሚዝናኑ ምናምን ነገር አድርጎ የሚስል ሰው አለ። ነቢያት ሲባሉ የሆነ ሚዝናኑ ምናምን አይነት አድርጋችሁ ታች ኮሜንት ያላችሁ ሰዎች በቃ አትሳሳቱ። በቃ ነቢያቶች ጭራሽ ሚዝናኑ አይደሉም። የሚታረዱ ሲገደሉ ነበሩ። ለአይሁዶች መገደል መሰቃየት ምናምን ዘሞስ የሚገጥማቸው እነሱ ነው። ጠቅላላ ኢዮብን ማየት ትችላላችሁ። ቅጥቅጥ ነው የተደረገው በሰይጣን ማለት ነው። ቅጥቅጥ ያውም እግዚአብሔር ሁላ ተሳትፎበት ነው። በክርስትና መጽሐፍ ላይ እግዚአብሔር ተሳትፎበት ቅጥቅጥ ተደርጎ ማለት ነው። ዱቄት ነው የሆነው ሁላ ንብረቱ ጠፋበት። ከዛ ሰውነቱ ቁስል በቁስል ነው የሆነው። ሰይጣን ነው የቀጠቀጠው። እንደዛ ኢየሱስ ሁላ ሳይቀር በዲያብሎስ ተፈትኗል ጠቅላላ ማለት ነው። ስለዚህ ሰይጣን መሳተፉ ማይቀር ነው። ዋናው ፖይንት ምንድነው? በስተመጨረሻ ያን ነገር እንትን ይሉታል ወይ የሚለው ነገር ወይም ደግሞ ሜሴጁ አልተር ተደርጓል ወይ የሚለው ሐሳብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄ መልእክቱን አፌክት በሚያደርግ ደረጃ እንደዚህ ነገር አልገጠማቸውም። መልእክቱን አፌክት የሚያደርግ ነገር ግን እንደዚህ አይነት ድግምት ተሰርቶባቸዋል። አዎ፣ ግን መጨረሻ ላይ አላህ እንዲሻላቸው አድርጓል። አለቀ፣ ተሽሏቸዋል። ግን ተሞክሯል። ያ የመጨረሻ ሙከራ ነው። ሊገሏቸው ሞክሮ አልተሳካም። መጀመሪያ ሊገሏቸው ሞክሮ አልተሳካም። ከዛ የተለያዩ ነገር ሞክሮ አልተሳካም። በቃ የሚችሉትን ሁሉ አድርገዋል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አንደኛው ቴስታቸው ነብዩ ሰለላሁ ዐለይሂ ወሰለም ያልተሞከረ የለም ሜሴጃቸውን ለማጣም ያልተሞከረ ግን ሁሉም አልተሳካም። ሁሉም ያልተሳካው ሊትራሊ ሁሉም ማለት ነው። ያልተሞከረ ነገር የለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሜሴጃቸው አልተደረገም ጠቅላላ ማለት ነው። ያልተሞከረ ነገር የለም። ነቢያት በሰይጣን ይፈተናሉ። አዎ፣ ኢየሱስ ለምሳሌ ማቴዎስ ወንጌል ምዕራፍ 4 ላይ እንትን ላይ ምንድነው ተራራ ላይ አድርጎት እኮ የዓለምን መንግስታት አሳየው። የዓለም መንግስታት ማየት አይችልም ኢየሱስ ተራራ ላይ ሆኖ አይኑ ላይ እንትን እስካላደረገበት ድረስ ማለት ነው። ምክንያቱም ተራራ ላይ ስለወጣችሁ ምድር ጂኦስፌሪካል ናት። አክቹአሊ ምንድነው አስፌሪካል ናት አክቹአሊ። ለዛ ሺህ ጊዜ ተራራ ላይ ብትወጡ ሊታያችሁ አይችልም። ግን ሰይጣን ለኢየሱስ የዓለም መንግስታት አሳየው ይላል ተራራ ላይ ወስዶ። ኦብቪየስሊ የሆነ አይኑ ላይ የሆነ ነገር አድርጎበት ነው የሚሆነው። ስለዚህ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ግን መልእክቱን አፌክት ያደርጋል አያደርግም። ነቢያቶች በሰይጣን ብቻ ሳይሆን በብዙ ነገር ይፈተናሉ። ስለዚህ ምንም አዲስ ነገር የለም። ግን መልእክቱ ላይ ኢፌክት ፈጥሯል ካልክ ኢፌክት የፈጠረበትን ጥቅስ ማቅረብ ትችላለህ። ኢፌክት ምንም አልፈጠረም። ጠቅላላ ፈተና ይገጥማል በእንትኖች በእነዚህ አካላት። እሺ እረኛ ግን አላህ አድኗቸዋል። መልእክቱን ማስተላለፍ እንትን በሚያስተላልፍበት ጊዜ አልነበረም ነው ያ ነገር፣ ወይም ከመልእክቱ ጋር ምንም የሚያገናኘው ነገር የለም። ያ ነገር መልእክቱ ላይ ኢፌክት አልፈጠረም። ገባ? ምክንያቱም ይሄ ነገር መጀመሪያ በርካታ የቁርአን አያዎች እንትን ብለው ምናምን ነገር ከረጅም ጊዜ በኋላ ምናምን ይሄ የተወሰኑ አካላት በቃ ምንም አማራጭ የለንም ብለው ነው ያን ነገር ያደረጉት። ግን ከዛ በኋላ ግን ምንም አልተፈጠረም። የነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ያ ነገር የተሰራባቸውን ነገር አዞር አድርገውታል ራሳቸው ማለት ነው። አምላክ ራሱ በመላእክት በኩል ምን እንዳደረገ የሚለው ነገር አውቀው አይተው ማለት ነው። እዚህ ክሊር ምን አፌክት ነብዩ መሐመድ ወደ ምድር ሊመጣ ባለበት ጊዜ ወይም ደግሞ በመጣበት ጊዜ ከምንም ከክፉ ነገር እጠብቃለሁ ብሎት ነበር አይደል? እኮ እያንዳንዱን እኮ ነው ኤቭሪቲንግ እኮ ነው ዊን ያደረገው ነብዩ ሰለላሁ ዐለይሂ ወሰለም። ይሄ አልፈትንህም እኮ አይደለም ማለት አክቹአሊ አንደኛው ትንቢት ራሱ ለነብዩ ሰለላሁ ዐለይሂ ወሰለም የተነገረ ትንቢት ብለን ከምናነሳቸው ነገሮች አንዱ ራሱ የተፈጸመው ነብዩ ሰለላሁ ዐለይሂ ወሰለም ነው። ለምሳሌ ኢቭን ከቀደሙ ኦሪት ዘዳግም ምዕራፍ 18 ላይ ከወንድሞች ልክ እንዳንተ ያለ ነብይ ያስነሳለሁ አለና ያንን የማትሰማውን ነብይ እንሰው እኔ በቀልለታለሁ ነው የሚለው። እስልምና ላይ ነብዩ ሰለላሁ ዐለይሂ ወሰለም በፈተናው እኮ ነው የጀመሩት። የመጀመሪያው እናትና አባታቸው እኮ ራሱ እኮ አክቹአሊ እንዲቀጥታ አላየኋቸው በተለያየ አደጋ ይደርስባቸው መሰደድ እጠብቅሃለሁ ካለው ለምን በሱ ፈተና መሆኑ ለምን በሱ ባንዴ ኧረ አንተ ሰው የተረጋጋ። አሁን ቅድም መጀመሪያ ስነሳ ንግግሬን ያስተካከልኩት እዛ ነቢያት አይፈተኑ ማለት አይደለም የሚል ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም ተጠብቀዋል። አዎ ተጠብቀዋል። እስቲ በየትኛው ነገር ፌል ያደረጉትን አንድ ነገር ነገረኝ። አይሁዶች ነብዩ ሰለላሁ ዐለይሂ ወሰለም ባይዘው ከሌሎች ነቢያት በአጠቃላይ ሁላ የሚለዩት አንማሽድ የሆነ ጠላት ነው ያለባቸው። የመጀመሪያው ጣዖት አምላኪያን መከራ ያሉት፣ ሁለተኛ አይሁዶች፣ ሶስተኛ ክርስቲያኖች፣ ከዛ በላይ ፓጋኖች ሁሉ አሉ። እነዚህ አራቱም የነብዩ ሰለላሁ ዐለይሂ ወሰለም ጠላት ናቸው። አራቱም ማለት ነው። አራቱም በዛ ያልተሞከረ አይነት ነገር ሁሉም ፌል አድርጎ ነብዩ ሰለላሁ ዐለይሂ ወሰለም አሸንፈው ነው ያለቀው።
ኢቨን ኢን ሚሊተሪ ሁላ ቢሆን ማለት ነው። በስብከት ብቻ ሳይሆን በብዙ ነገር ተሞክሮባቸው ምንም የተፈጠረ የለም። ስለዚህ ከመልእክቱ ጋር ምንም አይነት ችግሮች እንደውም ጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ዊን ያደረጉት እያንዳንዱ ነገር ማለት ጭራሽ ያለመሸነፍ እንትን ያላቸው ስትራይክ ነው ያላቸው። ያለመሸነፍ ስለ በምንም ነገር ማለት ለምሳሌ ኢቨን ለመጀመሪያ መልእክተኛቸውን የተገደለው ማን ይመስላል? እንትን ቢዛንታይን ኢምፓየር ናቸው። ያለመሸነፍ ማለት እንዴት ነው? እርሱ ያደረገውን ነገር ያላደረገውን ነገር ያደረገ ይመስለው ነበር ወይም ደግሞ በሙ ላይ ነው ያለው። እሱ የህመም ኢፌክት ነው የነገርከኝ። ምኑ ላይ? እሱ የህመም ምኑ ላይ? አንድ አዳምጠኝ። ነብዩ ሰለላሁ ዐለይሂ ወሰለም ችግር ይገጥማቸዋል? አዎ ይገጥማቸዋል። ለምሳሌ ከመካ ወደ መዲና ተሰደዋል። ለምሳሌ ሲሰደዱ ደክሟቸው ነበረ ብላ አትጠይቀኝ። ኦርዲኮ ተሰደዱ አልኩ። ግን ከስደቱ በኋላ ተሳካላቸው ወይ? አዎ። አምላክ እዚህ ምድር ላይ መታ አይፈትንም የሚል የኛ የእስልምና ትምህርት የለም። እንደውም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ በጣም የሚፈተነው ነቢያትን ከዛ ቀጥሎ ስቴፕ ባይ ስቴፕ ነው። አንተ ደረጃ በጣም መረቁጠር ፈተና በጣም ከፍተኛ እንደሆነ ያስቀም ነቢያት በአጠቃላይ እንደዛም ሲፈተኑ ነበር። ለምሳሌ ኢብራሂም በእስልምና ላይ እሳት ውስጥ ተወርውሯል። ኢብራሂም ብትወዝ አብርሃም እኛ ጋር ማለት ነው እናንተ ጋር አብርሃም ተብሎ እሱ ራሱ እሳት ላይ ተወርውሯል። አምላክ ያዳነው። ይሄ አደጋ አይደርስብህም የሚል የነቢያት ትምህርት የለም። ነቢያት በአጠቃላይ ችግር ውስጥ ይገጥማቸዋል። ነገር ግን አምላክ ከዛ ችግር ያድናቸዋል። የነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ስለተላኩ ስፔሻል በሆነ መልኩ ይጠብቃቸው ነበር። ኢቭን በሚሊተሪ ደረጃ እንኳን እያንዳንዱ ነብዩ ሰለላሁ ዐለይሂ ወሰለም ከሌሎች አካላት ጋር ያደረጉት በየመልእክቱን መልእክቱ ስለተሳካ ማለት ነው። ቀላል ነገር ስለሆነ መልእክቱ ስለተሳካ የመልእክቱ ላይ ደርሷል። ወደ ሁሉ አካባቢ ልከዋል። ኢቭን በሚሊተሪ በጉልበት እንኳን አውት ነበር። እያንዳንዱ ሚሊተሪ ዋር ላይ አውት ነበር ነበሩ። የነብዩ ሰለላሁ ዐለይሂ ወሰለም አውት ነበር ስለ ሊትራሊ 3000 ለ10000 ምናምን ነገር በጣም አንማቸው በጣም የሆነ የተበላለጠ ግን አምላክ ሁሉም ላይ ረድቷቸዋል። ገባ? ስለዚህ ምንም ሊሸነፉ አልቻሉም። ከነዛ መካከል የድግምትም ተሞክሯል፣ የግድያም ተሞክሯል፣ የጦርነት ተሞክሯል፣ የመልእክት ማጥፋት ተሞክሯል። ሁሉም አልሰራም። እኔ መጨረሻው ነገር ሁሉም አልሰራም ነው። ሁሉም አልሰራም። ሁሉም አልሰራም። ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰክሰስፉሊ ነው መልእክታቸውን አድርሰው ከዚህ ምድር የሞቱት ነው መልእክት ገባ አድርሻለሁ ብለው የመጨረሻ ንግግራቸው ላይ አለ። አዩብ ልክ ኮሜንት ላይ አዩብ ያልከኝ ልጅ እዮብ ብዬ ስለነገርኩት ነው። እሺ ቅድም ሲስታር እዮብ ብዬ ስለነገርኩት ነው። ከታች አዩብ ያልከኝ እነሱ እዮብ ስለሚሉት ነው። እነሱ ከእንደውም የባሰ ሰይጣኑ ለቀጥቀጥ ሰይጣን ነው እንደዛ እስኪ አንድ ያዳምጠኝ ወንድሜ ላውራ። እሺ ያደረገውን ያላደረገ ይመስለው ነበር። ያደረገውን ያላደረገው ይመስለው የነበረው ትምህርቱን ከማስተማሩ በፊት ነው ከማስተማሩ በኋላ። እዚህ ጋር አንድ ነጥብ ያዝልኝ። ለምን እኔ እንደዛ ያደረገውን ያላደረገ ከመሰለው ያልሆነ አስተምሮ ይሆን የሚለው ጥያቄ ስለፈጠረብኝ ነው። ገብቷል? ትምህርት ጋር አይደለም። አረ ይሄ መጀመሪያ አይደለም ሲጀመር። ይሄ መጀመሪያ አይደለም። አረ በጣም በርካታ ነገሮች እንትን ካለው ይሄ ቆም መካላዩ ላይ ሆነ አይደለም ይከናካት። ይሄ አሁን መጀመሪያ ላይ እንደዛ ሆኖ ከዛ ይሄ መካላይ ሆኖ አይደለም የተፈጠረው። አይ ቲንክ መዲና ላይ ሆኖ መሰለኝ እንጂ መካላይ አይደለም ይሄ የሆነው። እሺ ይቅርታ መሀል ላይ ሄድም ምንም እኔ ገብቷል። መጀመሪያ እኔ እዚህ ጋር ለምሳሌ ከሱ ጋር አመሳሰልክብኝ አትበለኝና እኔ በኖርማል ጭንቅላቴና ለምሳሌ ሰክሬ ጠጥቼ ከሆነ ጠጥቼ እንትን ምለውና ሳልጠጣ እንትን ምለው ነገር አንድ ሊሆን አይችልም። ገብቷል እዚህ ጋር? አዎ ይሄ ግን እና ይሄ ሰው ደግሞ በዛን ሰዓት በታመመ ጊዜ እንደዛ አይነት መልእክት አስተላልፎ ከሆነ የተሳሳተ መልእክት አስተላልፏል አላስተላለፈም የሚለው ነገር ነው። አላስተላልፈም የለም እንደዛ አልነበረም። እሺ ወደ ቀጣይ ጥያቄ ልሂድ። ከነቢያቶች ውስጥ ከአላህ ጋር የተገናኛለ? ከአላህ ለማየት የሞከረው ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ከአምላክ ጋር አውርተዋል። ሚዕራጅ እንትን ባሉ ጊዜ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጋር አውርተዋል። ከአላህ ጋር አውርቷል። ነብዩ መሐመድ ከአላህ ጋር አውርቷል። ግን አላዩትም። ማንም ግን አላየውም። ማለት አላህ ያወራል ማለት ነው። አዎ ያወራል። ለኛ እንድናወራ ራሱ የሰጠን እሱ ነው። አለም ነجعل له عينين ولسانا وشفتين ይላል እንዴ። ለሰው ልጅ ከናፍሮችን ሁላ አይኖችና ከናፍሮችን አልሰጠንም ይላል። هل أتى على الإنسان حين من الدهر لم يكن شيئا مذكورا ይልና إن هديناه السبيل إما شاكرا وإما ከዛ ምንድነው ይሄ የሚያይም እንትን አይንም እኮ መናገርንም መስማትንም ላንተ የሰጠህ አካል እንዴት ሆኖ ነው እሱ መናገር ማይችል አድርገው ወሰድከው? ይናገራል። አላህ ሰሚና ተመልካች ነው፣ ተናጋሪም ነው። አይ ማለት
ወደ ፍጡር አይነት ነገር ሄደ ብዬ ነው። አወራ ካል ትንሽ ከበድ ይላል። ያው ከኛው ጋር ምንም የሚለየው ነገር የለም። ለይሰ ከአምላካችን አላህ ምን ብሎ ተናግሯል? ምሳሌ እንደዚህ አይነት ነገር እንዳይመጣ ምዕራፍ ላይ በቁርአን ላይ ምን አለ? ለይሰ ከሚስሊሂ ሸይኡን፣ ለሱ ምንም አይነት ምሳሌ የለውም በማለት ተናግሯል። ለሱ ምንም አይነት ምሳሌ የለውም ሲል በቃ ምንም አእምሮ ላይ የምስለው ነገር በአጠቃላይ እርሱ አላህ አይደለም፣ እሱ አላህ አይደለም። ይሄ ተምሲል እንዳታረግ ምንም ነገር እንዳትመሳሰል አምላካችን አላህ አስቀድሞ ብሎ ተናገረ። ለእርሱ ምንም አይነት ምሳሌ የለውም በማለት ይናገራል። ገባ? እሷም እንዴት ነው? ለምሳሌ ነገሮችን ካለምንም ፈጣሪ ነው እሱ። እንዴት ብትለኝ እኛ ማወቅ አንችልም። ያንን ለምሳሌ ይሄ አንተ ለምሳሌ የሚሰሩ ነገሮችን በአጠቃላይ ከማቴሪያሎች ልትሰራ ትችላለህ። አምላክ ደግሞ ካለምንም ነው የሚፈጥረው። ካለምንም አንዳች ነገር በሻ ጊዜ ኢዛ ቀዳ አምረን ፈኢነማ የቁል ለሁ ሁን ይለዋል፣ ወደ ሁን ፈየኩን ይለዋል፣ ሁን ይለዋል፣ ወደውም ይሆናል። ምንም የሚያመሳስለን ነገር የለም ከአምላክ ጋር። ተረዳኝ አይደል? ስለዚህ ያ ነው ለሱ ምንም አይነት ምሳሌ የለውም በማለት የሚናገረው። አላህ ሰሚ ነው ሲባል አንተ ሰሚ ነህ ስትባል የምትሰማው ይሄ ድምፅ አንተ ላይ መምጣት አለበት። ገባህ? መስሚያ ያስፈልግሃል ምናምን፣ እነዚህ ነገሮች ሁሉ ያስፈልገዋል። አምላክ ሰሚ ነው ሲባል ያለ ምንም ነገር ሳያስፈልገው እሱ ራሱ በመለኮታዊ ሰሚነቱ ነው የሚሰማው። ተረዳኝ አይደል? አላህ አዋቂ ነው ሲባል አንተ አዋቂ ነህ ስትባል አንተ የምታውቀው የተማርከውን ነገር ወይ ኤክስፒሪየንስ ያደረግከው ነገር ነው። ከዚህ በፊት ያለፈ ኤክስፒሪየንስ ያደረግከው ነገር ወይ ደግሞ አሁን ላይ የተማርከውን ነገር የምታውቀው። ዞሮ ዞሮ የሆነ ሰው ነግሮ በእነዚህ መካከል አላህ ደግሞ አዋቂ ነው ሲባል ገና ያልሆነውን ነገር የሆነውን ነገር የሚሆነውም ነገር በሙሉ እውቀቱ አንሊሚትድ የሆነ እውቀት ነው ያለው። ስለዚህ ሁለት ነገሮች ለብርሃን ስለተባለ አሁን የክብሪት ብርሃንና ክብሪት ለኩስ የምታገኘው ብርሃንና የፀሐይ ብርሃን በሚለው ከተመሳሰለብህ በጣም አስቸጋሪ ነው የሚሆነው። ስለዚህ አላህ ለዛ ነው አስቀድሞ ለይሰ ከሚስሊሂ ሸይኡን፣ ለሱ ምንም አይነት ምሳሌ የለውም በማለት ይናገራል። እሺ ከሱ ሌላ የተገናኘው ነብይ ወይም እንትን የለም? ሙሳ አለይሂ ሰላም ቃል በቃል ያወራው ነበር። ሙሳ አለይሂ ሰላም ቃል በቃል ያወራው ነበር። እንደውም ሊህ ብሎት እንደነበረ ይናገራል ቁርአን ላይ። ከዛ ግን አታየኝም ካለው በኋላ ወደ ተራራው እንዲያይ ጠየቀው። ከዛ በኋላ ግን አቅም ስላልቻለ ወደቀ። ማንም እሱም ማየት ስለማይችል ማለት ነው። በዛ ከሆነ ወደ ቀጣይ ጥያቄ ሊሄድ ኮሜንት ጋር የሆነ ነገር የምትጽፉ ሰዎች እኔ መጠየቅ ጥያቄ የፈጠረብኝን ነገር እየጠየቅኩ እስከሆነ ድረስ እዚህ ጋር ወይ ያልሆነ ነገር አላልኩም፣ አልተሳደብኩም፣ ምን አላልኩም። እዚህ ኮሜንት ጋር የማይሆን ነገር ባትጽፉ ጥሩ ነው። ይበቃል እያሉ ነው እነሱ። እና ለምን እሱ አይጠይቅም? አንዴ እንጨርስ፣ ችግር የለውም። ትንሽ ነው የቀረኝ። እና የእስልምና መመሪያው ምንድን ነው? እሺ የእስልምና መመሪያ ምንድን ነው? የእስልምና መመሪያው ከመላካችን አላህ መልስልኝ እዚህ ጋር። እሺ ጊዜ ያንተ ነው ማለት በቃ አምላካችን አላህ በአንድ አንቀጽ ተናግሯል። ፈኢን ተናዛእቱም ፊ ሸይኢን አለ። በአንዳች ነገር በተከራከራችሁ ጊዜ ክርክር አይመጣም አላለም አላህ። በቃ አትከራከሩም አላለም። ምን አለ? ፈኢን ተናዛእቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱሊህ። በተከራከራችሁ ጊዜ ወደ አላህና ወደ መልእክተኛው መልሱት አለ። ወደ አላህ ሲል ቁርአን ነው። በቁርአን መመሪያ ነው። ዛሊከል ኪታቡ ላ ረይበ ፊህ ሁደን ነው። ቆይ ልጨርስ። አንዳች ነገር በተከራከራችሁ ጊዜ አለ የቁርአን አንቀጽ ፈሩዱሁ ኢለላሂ ወረሱሊህ፣ ወደ አላህና ወደ መልእክተኛው መልሱት። ይሁን የተከራከራችሁበት ያለውን ነገር መታችሁ የምትመዝኑት ወደ ቁርአንና ወደ መልእክተኛው፣ ወደ አላህና ወደ መልእክተኛው አለ። ወደ አላህ ሲል አላህን እኮ አይደለም ሲል ቁርአን ስላለን ማለት። ቁርአን ላይ ምን ይላል? ዛሊከል ኪታብ፣ ይህ መጽሐፍ እኮ ላ ረይበ ፊህ ምንም ክርክር የለበትም ከማን እንደሆነ ካለ በኋላ ሁደን ሊልሙተቂን ለፈሪያን መሪ ነው አለ። ስለዚህ የሚመራ ነው ቁርአን። የነብዩ ሰለላሁ ዐለይሂ ወሰለም ሲባል ወማ አታኩም ረሱል ፈኹዙ አለ። መልእክተኛ የሰጣችሁ ነገር ያዙ በማለት ይናገራል። ስለዚህ የመልእክተኛውና የቁርአን መመሪያ የመጀመሪያው ቤዝ ላይ መሰረት ነው። ይሄ መሰረት ነው። ከዛ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮችም እንትን እንላለን። ቤዝ ላይ መሰረት ዶክትሪናችን መሰረተው ቁርአንና ሐዲስ ላይ ነው። ዶክትሪናችን መሰረተው ማለት በሐዲስና በቁርአን ነው የሚመራው እስልምና። ቆይ እንደዚህ ቬግ አታድርገው። አላህ ባወረደው በቁርአንና በነብዩ ሰለላሁ ዐለይሂ ወሰለም ንግግር አድርጋ ያዘው። መሰረቱን በቃ ምንጭ ዶክትሪን ትመዘው በዚህ ነው። ግን በሰፊ ለማብራራት ከፈለክን ከዛ ያሉትንም መጠቀም ትችላለህ። ለምሳሌ ኸሊፋዎች አሉና አቡበከር፣ ዑመር ምናምን እንትኖች አሉ። ይሄን ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዛሙርት እንደማለት እነሱንም እንደ ማብራሪያ መጠቀም ትችላለህ። ግን ፈረስ ቤዝ ላይን በቃ መጀመሪያው ቤዝ ላይን ማለት ነው። በቃ ሪጋርድለስ ማንም ሰው ከነዚህ ጋር ከተጋጨ የሚወጣው ማለት ነው ቀጥታ የሆነ ከዛ ነገር ጋር ተቃርና መቼም ማትድነው ማለት ነው። ያ ቁርአንና ሐዲስ ነው። በቃ አይንቀሳቀስ ነው የማይንቀሳቀስ ነው። በቃ እዚህ ጋር ማለት ነው ይሄ መሰረት አድርገህ ትቀመጣለህ። ሁሉም ሰው የሚዳኘው በዛ ነው። ማንም ይሁንማ ማለት ነው። ማንም ይሁንማ ቁርአንና ሐዲስ ነው መመሪያችን። አባቶች እንደዚህ ያሉ ምናምን አብራት እንጠቀም። ግን ማንም ሰው አባቶች ራሱ ከቁርአን ጋር ከተጋጩ አባቶች የሚባል ነገር አይኖርም።
እዚህ ጋር ግራ ያጋባኝ ነገር እኔ እንደ ራሴ ቁርአን ነው ብትለኝ ምንም አይነት ጥያቄ ልጠይቅህ አልችልም። ሐዲስን መመሪያው ነው ካልከኝ ግን ጥያቄ ጠይቅሃለሁ። እሱ ምንድን ነው? ሐዲስ ቁርአን የማን ቃል ነው? ሐዲስ የማን ቃል ነው? ሐዲስ የአላህ ቃል ነው? እቺን ክሊል አድርግልህ አንዴ። በቃ እቺን ክሊል አድርግ። ትክክለኛ ጥያቄ ነው ባይዘው ትክክለኛ ጥያቄ። እሺ በጣም ብዙ ክርስቲያኖች ግራ ይገባቸዋል። ተጨማሪ ነገር እየተጠቀምን ይመስላቸዋል። ይኸውላችሁ ቁርአን ስንልና ቁርአን ስንል ልክ እኛ ቁርአን ስንል እናንተ ክርስቲያኖች መጽሐፍ ቅዱስ እንደምትሉት አይደለም። ለምን ካላችሁኝ አንድ ነገር ላስረዳችሁ። ልክ እናንተ ልክ እንደ ቁርአን አይነት ማዘጋጀት ከፈለጋችሁ፣ ምክንያቱም መጽሐፍ ቅዱስ ላይ ከ40 በላይ ጸሐፊዎች ነው ያሉት። ለምሳሌ አዲስ ኪዳን ብቻ ዝም ብለህ ብትወስድ ጳውሎስ ሊያወራ ይችላል፣ የጳውሎስ ጓደኞች ሊያወሩ ይችላሉ፣ ኢየሱስ ሊያወራ ይችላል፣ ደቀ መዛሙርቶቹ ምናምን። የነዚህ ሁሉ ጽሁፎች ስብስብ ነው መጽሐፍ ቅዱስ የሚባለው። ገባቸው? መጽሐፍ ቅዱስ የሚባለው የነዚህ የተለያዩ አካላት መጽሐፍ ተሰባስቦ አንድ ላይ ተጠርዞ ነው መጽሐፍ ቅዱስ ይባላል። እኛ እንደዛ አንጠቀምም። የኛ ደግሞ የምንጠቀምበት በዛው አይደለም። እኛ የአምላክ ንግግር ለብቻው ልክ እንደዛውን አዲስ ኪዳን ላይ ይውጣ ቢባል የእግዚአብሔር ንግግር አንድ መስመር ነው ያለው፣ አንድ መስመር ብቻ። በቃ እሱን ቁርአን ልክ እንደዛ ነው። እንደኛ መቁጠር ከፈለጋችሁ አንድ አረፍተ ነገር አለች አዲስ ኪዳን ላይ፣ ይህ የምወደው ልጄ ነው የሚላ። በቃ ከዚህ ውጭ የለም። እችኛውን ብቻ ካወጣት የቁርአን ብለህ መጥራት ይችላል። ልክ እንደኛ ማለት ነው። በእኛ ስታንዳርድ ማውጣት ከቻልክ አንድ ቁርአን ስንልኛ የአላህ ንግግር ብቻ በቃ ብቻ። ነብዩ ሰለላሁ ዐለይሂ ወሰለም ራሱ ይሄ የተነፈሱበት ራሱ የለበትም። ተነፈሱ የሚልም አይገባም እዛ ላይ። ለሳቸው የሚሉ ጽሁፍ ራሱ አይገባም። አላህ ለነብዩ ሰለላሁ ዐለይሂ ወሰለም ይሄ ራሱ አይገባም የሚባል ነገር ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም የተቀበሉት ንግግር ቀጥታ ሲሰፍር ማለት ይሄ ነው ቁርአን የሚባለው። ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግርና ተግባር ሲቀመጥ የነብዩ መሐመድ በቃ ይሄ ነው እያወራ ያለ ነው። የአምላክና የነብዩን መመሪያ ነው እያልን ያለው። ቁርአንና ሐዲስ ስንል የአምላክ ንግግር እና የነብዩ መሐመድ ንግግርና ተግባር ነው እያልኩ ያለሁት። መጽሐፍ ቅዱስ ስቲል እዚህ ላይ አልመጣም። መጽሐፍ ቅዱስን አሁንም ስቲል ቁርአንና ሐዲስ ማለት ከፈለጋችሁ የእግዚአብሔር ንግግርና የሙሴ ንግግር ልክ እንደዚህ ማለት ነው። በቃ ልክ እንደዚህ የማንም ሳይገባ ኢያሱ ምናምን የሚባል ነገር የለም እዚህ ጋር። የእግዚአብሔር ንግግርና የሙሴ ወይም ደግሞ የእግዚአብሔር ንግግርና የኢየሱስ ንግግር ለብቻው ተገንጥሎ ይወጣል፣ እሱ ሐዲስ ይባላል። የኢየሱስ ንግግር ለብቻው ተገንጥሎ የማንም ሳይዘበራረቅ ሳይገባ የኢየሱስ ንግግር ለብቻው ሲገነጠል ሐዲስ ይባላል። የእግዚአብሔር ንግግር ለብቻው ሲገነጠል እርግጠኛ እንደዛ ብትሰሩ ከ3 ገጽ አያልፍ። ኢየሱስ የተናገረው በ3 ገጽ ያልቃል። እግዚአብሔር የተናገረው አንድ መስመር ናት ያልቃል። ቁርአንና ሐዲስ ማዘጋጀት ከፈለገ እንደዚህ። ስለዚህ ቁርአን ሐዲስ ስንለኛ የሆነ ተጨማሪ ጽሁፎች እያልን አይደለም። የነብዩ መሐመድ ንግግር ለብቻው መውጣት ስላለበት ማለት ነው። የአምላክ ንግግር የአላህ ለብቻው፣ ቁርአን ለብቻው፣ ሐዲስ ለብቻው ልታበራልኝ ትችላለህ? የማን ቃል እንደሆነ ራሱ ተብራርቶ ተቀምጧል። ሐዲስ ላይ ስትከፍት ቀጥታ ይናገራል። የአላህ መልእክተኛ እንደዚህ አሉ ይላል ራሱን ችሎ። ሐዲሱ ራሱ ከፍቶ ይናገራል። አንድ ሐዲስ ለምሳሌ ለአምና ከዝም ብዬ ካሜራ ከፍቼ ባሳይቅ ዝም ብዬ በቃ ይሆን አንድ ሐዲስ ለምሳሌ ጸጥ ብዬ በከፍት ማለት የማን ስለመሆኑ ብቻ ልታስረዳኝ ትችላለህ? ሁሉም ነገር ይቀመጣል። ተናጋሪው ማስተላለፊውም እንትን ይላል። ይሄ ሐዲስ ላይ ይናገራል። ማን ያስተላልፈው፣ ሐዲሱ ከማን የመጣው። ሌላው ራሱ ስለ ነብዩ መሐመድ ሁላ የሚነገሩ ነገሮች ሲመጡ እኛ ጋር እንትን አለው፣ ግሬድ አለው። ዝም ብሎ መቀበል አሁን በመጀመሪያ ቃል ነበረ ብሎ ዘሎ ቢመጣ ማንም የሚናገረው ከማን የመጣው ሁሉ ነገር ይቀመጣል። ባይዘ ጭራሽ አይቀመጥም። ሰንሰለታች ይሄን አለው በዛው የሚመጣው። እሺ ጥያቄ እንቀጥል። ሐዲስ የአላህ ቃል ነው ማለት ይቻላል? ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግርና ተግባር ሰሂህ ከሆነ አዎ የአላህ ቃል ነው ማለት አችልም። ግን ትክክለኛ ስታንዳርድ መሰረት ነው። ትክክለኛ ስታንዳርድ መሰረት ነብዩ ሰለላሁ በስልጣን ብሎ መያዝ ከተቻለ ቆይ ተረጋጋ። አንተ ታጣብቀው አንዴ ተረጋጋ። በስልጣን ማውራትና ዋትኤቨር ነብዩ ሰለላሁ ዐለይሂ ወሰለም የሚናገሩት ነገር አላህ አፕሩቭ አድርጎት አላለቀ። በአፕሩቫል የመጣ የአምላክ መልእክት ነው። በአፕሩቫል ለምሳሌ ይሄ መልእክተኛዬን ስሙት ካለ በቃ ያ መልእክተኛ የሚያወራው ነገር ዋትኤቨር የሚያወራው አምላክ በፍቃዱ የአካል እንዲናገር ያለው ነው፣ እንድንከተለው ያለው ነው። ልክ እንደዚህ በኦቶሪቲ ቁርአን ስትል ግን አምላካችን አላህ ራሱ እንድንመራበት ያመጣው እንትን ነው። ይሄ መልእክቱ ነው፣ የሱ መልእክቱ ነው። ገባህ? ልክ ነብዩ መሐመድም አንድ አዲስ የሰሙት ማለት ያ መልእክቱ ነው። ያ ነገር ቁርአን ሲባል መልእክቱ ነው፣ ሐዲስ ሲባል የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ዞሮ ሁለቱም እንድንመራበት አምላካችን አላህ ተናግሯል። ለዚህ ለምንድን ፊሎሶፊ ውስጥ የምትገባው አንተ? የነብዩ ሰለላሁ ዐለይሂ ወሰለም ንግግር ከቁርአን ጋር የሚጋጭ ራሱ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ንግግራቸውም ተግባራቸውም ልክ ቁርአን የሚራመድ ቁርአን ነው። እንደተዘገበው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ማለት የሚራመዱ ቁርአን ናቸው። ሊትራሊ በቃ የሚያዙት ነገር መልካም ነገሮችን እንዲያደርጉ እንደዚህ አድርጉ የሚል ነው፣ ሌላ አይደለም። አው ማይንቲ ቋን ሁወ ኢላ ወህዩን ዩሃ ይላል። አክቹአሊ ገባህ? አሁን እንደዛ እንዳይመታታበት ብዬ ነው። አይቼዋለሁ ኦዚል እንደዛ ከሆነ እኔ አሁን ሐዲስን የነብዩ ቃል ነው ቁርአንን ያላህ ቃል ነው ብሎስ መያዝ ይቻላል? ተከተለው አለ እኮ ነብዩ ሰለላሁ ዐለይሂ ወሰለም ተከተለው። አምላካችን አላህ እኮ ተናገረ።
እንዴ አጢኡ አላህ ወአጢኡ ረሱል አምላካችን አለ። መልእክተኛውንም አላህንም ታዘዙ መልእክተኛውን ታዘዙ። ምክንያቱም ቁርአን ማለት ሰላት መስገድ ስገዱ ይላል። ለምሳሌ ሰላትን ስገዱ፣ ምጽዋትን ስጡ እያለ ፕሪንሲፕሉን ያስቀምጣል። እንዴት ስትል የእድር ቤት መዝገብ አይደለም ቁርአን። አንዴ ተረጋጋ። ቁርአን የእድር ቤት መዝገብ አይደለም። አንዴ ቆይ ተረጋጋ። አንዴ እባክህን ተረጋጋ። ቁርአን ላይ ሲናገር ለምሳሌ الذين يؤمنون بالغيب አለና ባለይቱ ነገር ወይቂሙን الصلاه ሰላትንም የሚሰግዱ ወይም የሚቆሙ ብሎ ሲያስቀም የሚሰግዱ አለ። ገባህ? እዚህ ጋር ሰላት የሚሰግዱ እንዴት? አሁን ይሄኛውን ነገር ነብዩ መሐመድ ባሳዩት ወይ ማለት ነው አምላክ በፈቀደ በዛ ወይ ያን ቁርአኑን ኤክስፕሌን የሚሆንበት ነው። ገባህ? ተግባሩ እንዴት ነው የምትኗኗረው የሚለውን ነገር አምልኮ እንዴት ነው ስትገባ እንዴት ነው ማድረግ ያለብህ ምን ብለን የሚሉትን ነገሮች ነብዩ ሰለላሁ ዐለይሂ ወሰለም አምላካችን አላህም ተናግሯል። ወማ ينطق عن الهوى إن هو إلا وحي ዝም ብሎ ከራሱ አይናገረው ነብዩ መሐመድ ማለት ተናግሯል። አምላካችን አላህ እሱ ተከተሉት ማለት ይናገራል። ቁርአን ጀነራል ፕሪንሲፕል ነው ያለፈው ይሄ ነገርናል እንጂ የሆነ እንዳለ ለምሳሌ ተጥበት እንዴት ነው መታጠብ ያለብህ፣ አምልኮ ስትገባ እንዴት ነው እንትን ማድረግ ያለብህ፣ ለየሆነ ችግሮች ለምሳሌ እንዲያረገ ሰው ምን የሚገጥመዋል፣ እንዲሆነ ሰው ምን ይገጥመዋል፣ እነዚህን በአጠቃላይ ይሄ አምላክ ያንዳንዱ አንተ ቤት ጎረቤት ገብቶ ያን አይደለም ፕሪንሲፕሉን ያስቀምጥልሃል። ያንን ደግሞ መልእክተኛው ደግሞ እየኖረ የሱ ተወካይ ነው። የአምላክ መልእክተኞች ሲባሉ እኮ በራሱ የአምላክ ተወካዮች ናቸው። ላይፉን እየኖሩት የሚከሰቱትን ነገሮች ፊክስ እያደረጉ እንትን የሚሉ ናቸው። አምላክ ፕሪንሲፕሉን ነው መልእክቱን ያስቀምጥልሃል። ሴት በመልእክተኞቹ በኩል ተረዳኝ። እዚህ ጋር ሐዲስ ላይ አለ። አንዴ ይቅርታ አሁን እንትን እየመሰልከኝ ነው። ቆይ አሁን ይቅርታ እንትን እየመሰልከኝ ነው። ይቅርታ ኤቲስት እየመሰልከኝ ስለሆነ ወይ እንደ ኤቲስት ነው። ምክንያቱም አንዴ ይቅርታ አይደለምማ ነው። አንዴ አሁን ይሄ ጥያቄ ኤቲስት እየመሰልከኝ ነው። ምክንያቱም ሰንበዲ አብርሃም፣ ይስሐቅ፣ ያዕቆብንና አስቡት እነዚህ ነቢያቶች እነ ሙሴን የሚቀበል አካል መጥቶ ለምን የነብዩ መሐመድ ሐዲስ ይቀበላሉ እያለኝ ነው። ተረዳችሁ? እያዳመጥኩ ነው። አሁን እኔ አልገባም ጥያቄ ሆነብኝ። ቆይ አንድ አዳምጠኝ እኮ ለምን እንደው ጥያቄ ሆነብህ? ቆይ አንዴ ይቅርታ አንተ አሁን እንዴት ጥያቄ ሆነብህ ማለት ነው? ያልገባኝ ጥያቄ ሆነብኝ ነገር እኮ ላስረዳ ወንድሜ እኮ ጥያቄ ሆነብኝ ነገር ምንድን ነው? ቁርአን የነብዩ መሐመድ ቃል ነው ካልከኝ በፍጡር እየተመራህ ነው ልልህ ነው ማለት ነው። ያላህ ቃል ነው ካልከኝ አብርሃም ለዛ ነው ኦኬ ኦልራይት እንደዛ እኮ ነው። የሙሴ ፍጡር ይቅርታ ቆይ የሙሴ መመሪያ አይቻልም? የሙሴ መቀበል አይቻልም? እኔ ስለ ሙሴ አይደለም እኔ ስለ እሱ አይደለም እየጠየቅኩ ያለሁት እኮ አንተ ከተነሳበት ግራውንድ እየመጣሁልህ ነው። ኤቲስት እኮ አይቻልም ያልከኝ ላስረዳ ነው። ከዜሮ ዜሮ ተነስቼ ማለት ነው የራሴን አስረዳለሁ። ግን አሁን አንተ ምንም ግራውንድ ላይ ሳትሆን ነው እያወራ ያለው። ምክንያቱም ምግብ እየተመገብክ ለምንድን ነው አብዱልከሪ ምግብ የምትበላው እያልከኝ ነው። እኔ ገባህ? መጀመሪያ አንተ ለምንድን ነው አንዴ ተረጋጋ። አንተ ምግብ እየተመገብክ ነው። ከዛ ግን እኔ ጋር መተህ ለምንድን ነው ምግብ የምትመገቡት ያልከኝ ነው። ገባህ? ምግብ መብላት የለብህም ትለኛለህ። ዜርፎር መጀመሪያ እኔ አሁን ማወቅ የራሴ እመልሳለሁ። እኔ ገባህ? መጀመሪያ አንተ ምግብ መብላት አቁመሃል ወይ ነው ጥያቄ። ልክ እንደዛ እና አብርሃም እና ይስሐቅ እና ያዕቆብ የተናገሩት ንግግር ኢየሱስም የተናገረው ንግግር አያስፈልግም ብለህ ነው የምታምነው? አዎ በለኝና እኔ ደግሞ ላስረዳ። በቃ ከዚህ የነቢያት ለምን እንደሚያስፈልግ ከዛ ተነስቼ ላስረዳ። ካልሆነ ግን እየዛግን ነው ማለት ነው። አዘርዋይስ ከሆነ በተቃራኒ ከሆነ ግን ዝም ብለን እያደረከኛለሁ ማለት ነው። መልስ አሁን ጥያቄ መስማት ፈልገው እና አብርሃም እና ይስሐቅ እነሱ የሚናገሩ አያስፈልግም ወይ ነበር ያወራነው። ግን ካንተ ጋር ምንም ልንግባባ አልቻለም። እኔ ለምን በስተመጨረሻ ካልኩ እየጠየቀኝ ነበር ወገን መጨረሻ ላይ ታግሽ እኮ የመጨረሻ ጥያቄ እዚህ ድረስ ነው የመጣ ነው። ልንግባባ አልቻለም ይለኝ አንዴ። የመጀመሪያ ጥያቄ እኮ አይደለም ይሄ። ስንት ጥያቄ ላይ ደርሰን ነው እዚህ ጋር። እንደውም እያዳመጥኩ ማይሆን እንደሆነ እያወቅኩኝ ነው እየመለስኩ ያለው። ተረኛው ገባህ? ማይሆን ምክንያቱም አንድ የአብርሃም የይስሐቅ ያዕቆብ አምላክን የሚያመልክ አካል አብርሃምን ከተቀበልክ ለምንድን ነው የአብርሃምን ንግግር ተቀብለሃል? ከዛ ለምንድን ነው የነብዩ መሐመድ ንግግር ተቀባይነት የሚኖረው አልከኝ። ስለዚህ እኔ መሰረቱን እንዳጠቃላይ እንዳስረዳ አልገባኝም ስላልከኝ እንደዛ ከሆነ አንተ ምናልባት የነቢያት ንግግር አያስፈልግም ብለህ እንደዚህ አቋም ሊጽና ይገባል። ከዛ እኔ የነቢያት ንግግር ለምን እንደሚያስፈልግ ደግሞ ከዛ ተነስቼ አስረዳ። አንድ ነገር እንድታውቅ የምፈልገው ነገር እኔ እዚህ ጋር ልከራከርህ ምናምን አይደለም። ማመጣ ገብቶሃል? ጥያቄ ጠይቄ ትመልስ አንዴ ተረጋ። አታዳምጥም እንዴ? በጥያቄ እኮ እኔም ደግሞ ጥያቄ ስምልስ አንዴ እረኛው ጥያቄ ስምልስ የደቂቃዬን ማለት ነው በትክክል እየቀለድኩ ማውጣት ስለማልፈልግ ከጥያቄ የት ጋር ነው ችግሩ የሚለውን ነገር አይቼ ነው። ለምሳሌ የሆነ አንድ ሐኪም እኮ የሚያክምህ እኮ መጀመሪያ ዝም ብሎ አንተ በነገርከው አይደለም የሚያክም። አንተ የነገርከውን ይወስዳል፣ ከዛ ይመረምርሃል፣ ከዛ በኋላ ነው ሕክምና የሚሰጥ። ዘለው አይደለም ሕክምና የሚሰጥ። ስለዚህ እኔ ሳየው አሁን ሕክምናው ጥያቄው ላይ አይደለም፣ ሕክምናው የአንተ ሀሳብ ላይ ነው። ስለዚህ መጀመሪያ አንተን ሀሳብ መመር ማወቅ አለብኝ። ገባ? የምመልሰው መልስ ከመለስኩኝ በኋላ ቫልዩ ሊሰጥ አልቻለም። ዜርፎር ሁለት ችግር ነው የሚኖረው። አንድ የነቢያት ንግግር አጠቃላይ አያስፈልግም ብለን የምታምነው፣ ሁለት ደግሞ ያውቀ እያዳረከኝ ነው። ከሁለቱ አንዱ ነው የሚሆነው። የነቢያት ንግግር አያስፈልግም ብዬ ነው የማምነው። የነ አብርሃም የነ ይስሐቅ የነ ያዕቆብም ቢሆን
ጭራሽ አያስፈልግም ብለህ ከተነሳ ወደ አንድ ነገር መጀመሪያ መለስልኝ። የእነ አብርሃም የእነ ይስሐቅ የእነ ያዕቆብ ንግግር የእነ ሙሴ ንግግር አያስፈልግም? እሱማ እኮ ባያስፈልግ ኖሮ አይላኩም ነበር። እና እሺ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሲመጣ ነው ችግር የተፈጠረው ነው? ኖ ምን አለ መሰለህ፣ እሺ አሁን አንተ ነብዩ መሐመድ እንትን ላይ ሐዲስ ላይ አላህ እንደዚህ አድርጉ አላህ ሐዲስ ላይ እንደዚህ አድርጉ ብሎ ነው የሚያስተምረው ወይስ እንዴት ነው? ገብቶሃል? አላህ እንደዚህ አድርጉ ነው ወይስ እኔ እንደዚህ አድርጉ ብያችኋለሁ ብሎ ነው? መጀመሪያ እዛ ጋር መልስ። የእነ አብርሃም እንደውም የእነ አብርሃም ለምንድን ነው የተቀመጠው እዛ ጋር? የእነ አብርሃም ቶ ጳውሎስ ሁላ ነቢያት ያልሆኑት ሁላ የጳውሎስ ሁላ ስመጣ የደብዳቤ ጃኬቴን ይዘልኝ የረሳሁትን በርኖቱን ይዘና የሚል ጽሑፍ አለ። ለምሳሌ ጀስት ፐርሰናል ደብዳቤ ማለት ነው። የእሱ አያስፈልግም ብለህ ከፈለግ እሱን ቶ የከበርክ ቴፍሎስ ብሎ ፐርሰናል ደብዳቤ ነው እንዳለ ማለት ነው። ዮናስ አንጥረኛው ከፍቶብኛል እያለ ለጓደኛው ለጢሞቴዎስ ይልክለታል። ይሄኛውን ኢማጂን ይሄኛውን ነገር አስፈላጊ ነው ብለህ ይዘህ አሁን እኔ ነብዩ መሐመድን ይጠይቀኝ ነው። ከእንደዛ ከሆነ መጀመሪያ ማወቅ የምፈልገው ወይ ያዳረከኝ እንደሆነ ነገረኝ፣ ወይ ደግሞ ሁለተኛው ደግሞ ምንድነው የነቢያት ያም የነ ጳውሎስም የነ አብርሃም የነ ይስሐቅም ንግግር አያስፈልግም የነቢያት ንግግር ብለኝና የነቢያት ንግግር ለምን እንደሚያስፈልግ ልንገርክ። ያማ እኮ እንዴት ነው የማያስፈልገው? ስላስፈለገ መሰለኝ የተላኩት። ስለዚህ አያስፈልግም ማለት አትችልም። እኔ ለሌላ የፈለኩት አንድ እንደዛ ከሆነ ወደ ቀጣዩ ጥያቄ ነች። በቃ መልሰልኝ ወደ ቀጣዩ ጥያቄ ነች። ያ ጀማ አይታችኋል። ዝም ብሎ ሲዳረቅ ነበር። ወደሱ ስመጣልህ ዝም አሁንም እኮ አልተግባባንም። አሁንም እኮ ድርቅ እንዳልክ ነው እንጂ ምንም አልተግባባንም። እኔ ነኝ የደረኩት። እኔ እኮ ላስረዳ እያልኩ እኮ ነው። የነቢያት ጽሑፍ ያስፈልጋል ወይ ስለ አዎ አልከኝ። ወደ አንተ መጽሐፍ ስመጣ የነ አብርሃም የነ ይስሐቅ የነ ያዕቆብ ንግግር ጭራሽ የጳውሎስ ጃኬቴን አምጣልኛል የጳውሎስ ንግግር ራሱ ያስፈልጋል አልከኝ። ከዛ እኔን ግን ስለ ነብዩ መሐመድ ንግግር ያስተማሩት ትምህርት አያስፈልግም ብለህ የተከራከርከኝ ነው። ይሄ እኮ አያስፈልግም እኮ አይደለም እኮ እኔ እኮ እንትንነቱ የማን ነው የሚለው ነው እንጂ አያስፈልግም እያልኩ አይደለም። አስተምሮ ለምሳሌ የመልእክተኛው አስተምሮ እኛ ጋር አስፈላጊ ነው እኮ አንድ ሰው መልእክተኛውንም ላኪው ነው መታዘዝ ያለበት። መልእክተኛው እኔ እንደዚህ አድርጉ ብያችኋለሁ ነው ወይስ ሐዲስ ላይ ያለውን ብቻ? መልእክተኛው እኔ እንደዚህ አድርጉ ብያችኋለሁ አላህ እንደዚህ አድርጉ ብሏችኋል ነው ያብራራሉ። ቁርአን ላይ ያለውን ነገር ያብራራሉ። እሳቸው የተገበሩትን ደግሞ እንትን እንላለን። ለምሳሌ እንዴት ራስን መታጠብ እንዳለበት የመሳሰሉ ነገሮችን ለይሳ ስለባደረጉት ወይ ነው የምናደርገው። ምክንያቱም አምላክ እንዛ ውስጥ ዲቴል ላይገባ ስለሚችል ማለት ነው። አኗኗር መሰረት ያደረገው ቁርአን ላይ ያለውን ነገር መሰረት ያደረገው ነገር በአጠቃላይ እሳቸው የሚያደርጉትን ወይ እንከተላለን ማለት ነው። ከራሳቸው ስለማያደርጉ ነው የሚሳሰለ በአምላክ ኮማንድ ስለሚያደርጉ ማለት ነው። ናሽ በቃ ወደ ቀጣይ አንድ ጥያቄ ልጠይቅና እንጨርስ። አንተም ደክሞሃል መሰለኝ። ምንም እንትን አልተባለም። እኔ እስካሁን ሁሉንም በጣም ተረጋግቼ ዘና እያልኩ ነበር ስመልስ የነበረው ከዚህኛው ጥያቄ ውጭ ማለት ነው። ይሄኛው ግን ባህሪ እንዳልቀየረው ባንዴ ማለት ነው። እሺ ቀጥል። ችግር የለውም። ወደ ቀጣይ ጥያቄ አንድ ጥያቄ ልጠይቅና ከዛ አልተናደድኩም። አይ አንተን አይደለም አንተን አይደለም ከታች ነው። እሺ እንደዛ ከሆነ በእስልምና ጥምቀት አለ? በእስልምና ጥምቀት አለ ወይ? ቁርአን ላይ ሲናገር ይቆይ ፍጥ አንድ አንቀጽ አለ ለንገር ከአምላካችን አላህ እየተናገርበታል። ለምን እንደምትጠመቀው ስለ ጥምቀት ስለ ጥምቀት ላይ እስልምና ውስጥ ሻውጣው ቁርአን አምላካችን አላህ ስለ ጥምቀት የተናገረውን የት ከመሰለክ ቆይ ላውጣ ወይ ጥምቀት እንት ለሱረቱ 2:138 ላይ ላውጣልክ። ጥምቀት የሚባለው ነገር ያው ያልተጠመቀ አይድንም ባይዘው በክርስትና ላይ ማለት ነው። ያም ጥምቀት ለድነት ነው፣ በውሃ ምናምን ነገር ነው። ህፃናት ራሱ ይጠመቃሉ፣ ምንም የማያውቁ ህፃናት ማለት ነው። ለማመን ለምን ላይ ያልደረሱ እንደዚህ አይነት ነገር የለም እኛ ጋር። ግን አምላካችን አላህ የተናገረው ንግግር አለ ላሳይክ፣ ላውጣልክ። እሺ አሳየኝ። አምላካችን አላህ ምን ብሎ በምዕራፍ 2 ቁጥር 138 ላይ በተፈጥሮ የተፈጥሮን እንትን ይሄ የተፈጥሮን የአላህን የተፈጥሮ እምነት ያዙ ወይም ደግሞ መንከር ብሎ ያስቀምጠዋል አክቹአሊ። እና በመንከርም ከአላህ ይበልጥ ያማረ ማን ነው ብሎ እኛም ለእርሱ ብቻ ተገዢዎች ነን በሉ ይላል ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ። ስለዚህ የተፈጥሮ ነው የኛ በተፈጥሮ አምላክ ራሱ በተፈጥሮ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚከተለውን ተናግረዋል። ማንም ሰው ሲወለድ በተፈጥሮ ላይ ነው ያለው ማለት ተናግረዋል።
በተፈጥሮ ላይ። እኛ ጋር ጥምቀት ይሄ ጥምቀት ብለህ አንተ አይደለም ያንን አካል ወደ በስርዓት የሚመጣ ነገር አይደለም። ይሄ እምነት የሚባለው ነገር ስናመጣው አንደኛ በእውቀት ነው የሚመጣው። የመጀመሪያው በእውቀት ነው። ሁለተኛ የመጀመሪያው አንቢያዝድ ሆኖ ነው አንድ ሰው የሚወለደው በእስልምና። አንቢያዝድ ስልክ ይሄ በተፈጥሮ ነገሮችን ሁሉ እንዲያሰላስል ተደርጎ ነው የሚወለደው። የአላህ መልእክተኛ ሰሂህ ሙስሊም 2659 ላይ የሚከተለውን ተናግረዋል። the mother of every person አሉ የትኛውም ሰው እናት gives him a birth according to his true nature እሱ ባለበት በተፈጥሮ ሁኔታው ሆኖ ነው የሚወለደው። it is subsequently ከዚህ ተከትሎ ነው his parents who make him a Jew a Christian or በቃ የጣዖት አምላኪያን ምናምን የእሳት አምላኪያን የሚያደርጉታል አሉ ነው። ስለዚህ እኛ ጋር እንደዚህ የሚባል ነገር የለም። እኛ ጋር አንድ ሰው ሲወለድ በተፈጥሮ ላይ ነገሮችን በሚያገናዝብበት ስቴት ላይ ሆኖ ነው የሚመጣው። ከዛ አገናዝቦ ከዛ በኋላ እያወቀ ይመጣል ማለት ነው። ለአቅመ አዳም ሲደርስ ጥያቄው ይመጣበታል ይጀምራል እንጂ ይሄ አጥምቀህ ወደ አሁን ህፃኑ ልጅ ውሃ ውስጥ ነክረው ምንም አታመጣው። ምን ብለን የምትነክረው ልጁን? ምንም እኮ አያውቅም ሲጀምር ልጁ። ውሃ ውስጥ ነከርከው፣ ጭቃ ውስጥ ነከርከው፣ ቀለም ውስጥ ነከርከው ማለት ምን የምትፈጥረው ለውጥ የለም እዚህ ላይ። ስለዚህ ያን ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ በዚህ መልኩ ነው ቤተሰቦቻቸውን የሚቀይሯቸው ማለት ተናግሯል። ስለዚህ ሰዎች እንትን ሲሉ ለምሳሌ ቆይ ላሳይክ እንዲህ ልክ በዚህ መልኩ ማለት ነው ያጀማ ልክ በዚህ መልኩ ሰዎች ናቸው እየነከሩ ያሳደጉ እንትን የሚሏቸው እንጂ ማንም ሰው ሲወለድ የአላህ መልእክተኛ የተናገሩት ምንድነው በዛ በተፈጥሮ ሁኔታ ላይ ሆኖ ነው የሚወለደው። በተፈጥሮ ሁኔታ ላይ ሆኖ ለምሳሌ ልክ እንደዚህ ሽኛዋ ልጅ ማለት ነው ላሰማችሁ። ለምሳሌ እቺ ልጅ እግዚአብሔር ምግብ ይበላል ወይ ብላ እየጠየቀች ነው። ለምን ተባለች? እንዴት እንደዛ አልሽው አሏት። እናትየዋ እንዴት እንደዚህ ትያለሽ አለች። እግዚአብሔር ፎቶ ላይ ምግብ እየበላ ነው፣ እንዴት ምግብ ይበላል ወይ ብላ እየጠየቀች ነው። እስክትበረር ድረስ ኖርማል ሀሳብ ላይ ነው ያለችው። ለዛ ነው የአላህ መልእክተኛ ሲናገሩ ማንኛውም ሰው ሲወለድ በትሩ ኔቸሩ ላይ ሆኖ ነው የሚወለደው። ገባህ? ከዛ በኋላ ነው እያበላሽ እያደነዘዝክ ወደ ሆነ ነገር የምትቀየረው እንጂ እኛ ጋር እንደ የማደንዘዝ ስራ የለም። ሲጀመር ተጠምቃ አይደለም ወደ የትኛው እስልምና ውስጥ የምትገባው። ዋው ስለተነከርክ ስላልተነከርክ ሳይሆን በማወቅ ነው። ገባህ? ፈዕለም አነሁ ላ ኢላሃ ኢላ ብሎ ያስቀምጣል። አንቀጹን ረሳሁት። ወስተግፊር ሊዘንቢክ ብሎ ይቀጥላል። ስለዚህ እኛ ጋር በጥምቀት ምናምን በእንትን ውስጥ የሚባል ነገር የለም። ውሃ ውስጥ ገብተህ እስልምና ውስጥ አትገባም። የሆነ ነገር ውስጥ ገብተህ እንዲህ የሚባል ነገር የለም። ከእውቀት ትማራለህ፣ ታውቃለህ። ከዛ በኋላ ነው የምትድነው። ዮሐንስ 6:56 ላይ ስለ ምግቡ ምንነት የሆነ ነገር ስጋዬን የሚበላ ደሜን የሚጠጣ ለዘላለም እንትን አለው ምናምን ነገር የሚለውን ክርስቲያኖች ጭራሽ አባብሰውት ምን እንደሚያደርጉ ታውቃላችሁ? ዳቦ ላይ ዳቦና ወይን ነው እኮ የሚጠጡ፣ ህብስትና ወይን ይጠጡና የኢየሱስ በትክክል ስጋውን እየበሉ አድርገው ነው የሚያስቡት። ይሰበሰቡና ማለት ነው። አሁን ዛሬ ላይ ራሱ ዳቦ ያለው ጥምቀትና እንትን ላይ ያለው ጥምቀት አንድ አይደለም እያልከኝ ነው መሰለኝ። ጥምቀት ማለት እዛ ጋር ይለያያል። ስለተጠመቅክ አይደለም ወደ እስልምና የምትገባው ነው። ጥምቀት በእስልምና እንደዛ ነው። ኧረ እንደዚህ የሚባል ነገር የለም። ለምሳሌ አንተ ታምናለህ? አንተ ህፃን ልጅ ውሃ ውስጥ ገብቶ ትክክልን መስጠተው የሚላል ብታስባለህ? አሁን ያውኗ ልጅ እኮ አጥምቀዋታል፣ ግን እግዚአብሔር እንዴት ምግብ ይበላል አለች። ትንሽ አንድ ፍሬ ልጅ ናት፣ ትንሽ እያወቀች ስትመጣ እንዲህ ምን ማለት ነው? ከሆነ ጥሩሽ አንድ ጥያቄ የሆነ ሰዓት እኮ ያሽቀጥል በልተዋል። አንተ ግን ታውቃለህ ምን አለ መሰለህ ጥምቀት አለ ስትለኝ በከርስቲያኖ አንድ ይቅርታ ለጠቅላላው ቀን ዝም ብዬ እንትን ልል አይደል? የጠቅላላው ቀን በልተህ ታውቃለህ? ህብስትና ወይን በህብስቱን በልተህ ዳቦ እንትን ወይን ጠጥተሃል? አረ እኔ ማለት እንዴት ብሎ ወይን በልጅነት ጠጥተሃል እያልከኝ ነው እንዴ? አይ ቁርባን ቁርባን እንትን ቆርባላ ነው እኔ አላስታውስም። እሺ ቅዱስ ቁርባን ይሄ የእውነተኛ የጌታ የኢየሱስ ስጋና ደም ነው ተብሎ በኦርቶዶክስ የትክክለኛ እውነተኛ ገባ። ያንን ነገር የቆረበ ሰው ሚስጥረ ቁርባን የሚባል ነገር አለ። ከአምስቱ አዕማደ ሚስጥራት መካከል አንዱ ሚስጥረ ቁርባን ነው። አክቹዋሊ ሚስጥረ ቁርባን ሲባል ዳቦ አለ፣ ይጸለይበታል፣ ዳቦና ወይኑ ላይ ማለት ነው። ከዛ ዳቦውን ሲበሉ ማለት ነው ኢየሱስን ነው የምር እየበሉ ይመስላቸው። የምር ሪሊ በቃ የምር ኢየሱስን ነው እየበሉ ይመስላቸው። የምር ማለት ነው አክቹዋሊ በቃ በትክክል በቃ ኢየሱስን እየበሉ ወይኑን ሲጠጡ የምር ኢየሱስን የመንፈስ ቅዱስ ስራ ነው ብሎ ማለት ነው። ከዛ ይሄንን ያደረገ ሰው እንደውም የቆረበ ሰው ገነት ነው የሚገባውላ ምናምን በሚሉ ዲያቆናት አሉላ። አጠቀደ ጭራሽ የሰው በቃ ገነቱ ነው የሚገባው። እንዲህ አይነት ተረት የለም። ወደ ሰው እስልምና ላይ እምነትህ እና ስራህ ነው የሚያድነው። በቃ እንደዚህ ቀልድ የለም። አምላካችን አላህ ሲናገር
ምንድነው ኩሉ ነፍሲን ዛኢቀቱል መውት አለ። ሁሉም ሰው ነፍስ ሞትን ቀማሽ ናት። ወኢነማ ተወፈውነ ኡጁረኩም የውመል ቂያማ ቀስራችሁ ምናምናችሁ ትንሣኤ ቀን ነው። ፈመን ዙህዚሃ አኒናር ከእሳት የዳነ ወኡድኺለል ጀነተ ፈቀድ ፋዘ በቃ ጀነት የገባ እርሱ በእርግጥ ድኗል። ወመል ሐያቱ ዱንያ ኢላ መታ አምላካችን ሲናገር እንትን ብናኝ ያህል እንኳን መልካም ስራ ይሰራ ያገኘዋል። ብናኝ ያህል እንኳን ይሄ መጥፎ ስራ ከሰራ ታገኘዋል። እንዲህ አበበ በሶ በዘመድ ምናምን የሚባል ነገር የለም። ቀጥታ በአምላክ እዝነት ያንተ ልፋት ተደምሮበት እንጂ ያንተ ልፋት ኖሮ የአምላክ እዝነት ተደርቦበት ነው የምትገባት እንጂ እንደዚህ ዋ ውስጥ ገብተህ ዳቦ በልተህ ምናምን የለም የለም። እንዲህ የሚባል ነገር የለም። ቀጥል ሽረኛ እዛ ከሆነ ያው ከታች አንብብ እረኛው ኩማ የሚባል ሰው እየጻፈልን ነው። ከታች አንብብ። ዲያቆናት ሳይሆኑ መጽሐፍ ቅዱስ ይዘራል ያገኛል የሚለው አይታል። ዳቦና ወይን ጠጥተው ያው ከታች የጻፈውን አንብቡ። ያጅማ ከታች ኩማ የሚለው ዳቦ በልተን መጽሐፍ ቅዱስም እንደዛ አያዩት ነው። ቅድም ላይ የሆነ ክርስትናና እስልምናን ስታመሳስል ያየው መሰለኝ። አንድነት አለው እንዴ? ክርስትናና እስልምና አንድነት አለው ወይ ሲባል ያው ክርስትና የሚባለው ነገር ያው እኛ ነቢያቶች አሉ እና አብርሃም እና ይስሐቅ በተለያየ ክፍለ ዘመን ተልከዋል። ኢየሱስም መጥቷል። አይሁዶች አስተምሮታቸው አንድ ነው። ክርስትና ላይ ያለውና እስልምና ላይ ያለው አስተምሮታቸው አንድ ነው። ቆይ እሱን እኮ ነው የመለስኩት ያለሁት። ቆይ ነቢያቶች አሉ፣ ነቢያቶች ተልከዋል። ከዛ 2000 ዓመት እዛ አካባቢ ላይ ደግሞ ምንድነው ኢየሱስ መጣ። ኢየሱስ ከመጣ በኋላ 3 አይነት አራዳድ መጣ። አይሁዶች አይ ይሄ መሲሁ አይደለም፣ ይሄ ከዝሙት የተወለደው አሉ። ክርስቲያኖች አይ መሲሁ ነው ይሄ ግን አምላክ ነው የሚል መጣ። እኛ ደግሞ አይ መሲሁ ነው አምላክም አይደለም ብለን መጣን። ከዛ ስለ ኢየሱስ የጻፉ ታሪኮች ብዙ ተጻፉ። ሲጻፉ ያው የተወሰኑት ሰዎች ያው ሲጽፉ ኢየሱስ ከድንግልና እንደተወለደ ተአምራትን እንደሰራ የመሳሰሉ ሰው ነገሮችን ይጽፋሉ። በዛ ሳይድ ያለው ማለት ነው። እነዚህ ነገሮች ካነሳ ትክክል ናቸው። ለዛ ነው አምላካችን አላህ ያ አህለል ኪታቢ ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰን አትለፉ አለ። ወሰን ማለፍ ክርስትና ላይ ያለው ወሰን ማለፍ ነው። አምላካችን አላህ ራሱ ሱረቱ ኒሳ ላይ ሲናገር ወሰን አትለፉ ወላ ተቁሉ አላህ ኢላ አልሐቅ በአምላክ ላይ እውነትን እንጂ አትናገሩ ብሎ ይናገራል። ወላ ተቁሉ ሰላሳ 3 ነው አትበሉ ኢንተሁ ኸይሩን ለኩም አለ። ተከልከሉ ያለ እናንተ የተሻለ ነው አለ። እና ወቃሉ ተኸዘ الرحمن ወለዳ አርራህማን ልጅ ያዘ አሉ ብሎ ይናገራል። ወማ ينبغي للرحمن ان يتخذ ወለዳ ብሎ ልጅ መያዝ አይገባውም እያለ ይናገራል። ልክ የካውንስል ኦፍ ናይስ 325 ኒቂያ ጉባኤ ላይ ክሪዱን ካየው ክርስትና ምን ብሎ ነው የሚናገረው? ሁሉን በፈጠረ በአንድ አምላክ እናምላለን ይልና ከዛ በኋላስ ከዛ ከአብ ጋር በነበረ ይሄ ከአብ ጋር በነበረ በአንድ ልጁ እናምናለን የተወለደ እንጂ ያልተፈጠረ ምናምን እያለ ይቀጥላል። ክሪዱ ማለት ነው ኒቂያ ጉባኤ መግለጫው ይሄኛው ነው። ይሄ አንደኛው ወሰን አለፍ ልጅ የለኝም አለ አምላክ። የሚመሳሰሉ ነገር ኢየሱስ ታምር ሰርቷል። ማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ አጋንንት ያስለቅቅ ነበር። ዮሐንስ ወንጌል ላይ ሙታን ያስነሳ ነበር። እነዚህ ነገሮች በአጠቃላይ በአምላክ ኃይል እንደሆኑ መጽሐፍ ቅዱስም ቁርአንም ላይ ይናገራል። እነዚህ ትክክል ናቸው። ስለዚህ ምን ልልህ ፈልጌ ነው ቁርአን ሲናገር ክርስቲያኖችን ሲከሳቸው ወሰን አልፋቸዋል የሚለው ክሱ ወሰን አልፋቸዋል። ኢየሱስ ኢሊቬት ሆኖ ወደ አምላክ ልጅነት ተቀይሯል። ያንን ነው የሚናገረው። ይህ ማለት በክርስትና ላይ ያለው የገብርኤል አስተምሮትና በእስልምና ላይ ያለው የጅብሪል አስተምሮት ልዩነት የለውም ማለት እኛ ክርስትና ብለን ወሰን አለፈ ሲባል እንዴት ልዩነት ማለት አንተ ሰው ያታዳም ወሰን ያለፈ ሰው እኮ ማለት ነው እውነታ ነገር ሊኖረው ይችላል። ወሰን ያለፈበት ነገር አለ አልኩ እኮ። ስለ ኢየሱስ የተጻፉ ጽሁፎች አሉ፣ የታሪክ ጽሁፎች ናቸው። ለምሳሌ ሉቃስ ወንጌል ምዕራፍ 1 የከበርክ ቴዎፍሎስ ብሎ አንደኛው ጽሁፍ ለቴዎፍሎስ የላከው ደብዳቤ ነው። ከዛ ምን አለ? በጥንቃቄ ልጽፍልህ መልካም ሆኖ ታየኝ አለ። መልካም ከዛ አብርሃም እንትናን ወለደ። በቃ ስለ ኢየሱስ ያወቁትን ነገር ጻፉ ሰዎቹ። ገባ? ስለ ኢየሱስ የሰሙትን ነገር ምናምን ነገር ጻፉ። እዛ ላይ እውነታ ሊኖረው ለምሳሌ ከድንግል ተወልዷል የሚለው ነገር እውነት ነው። ተአምር ሰርቷል የሚለው ነገር እውነት ነው። እኔም እኮ በቃ ኢየሱስ ግን የተወሰነ ኢሊቬት የሚደረግ ክርስትና ላይ ኢሊቬት የሚደረጉ ነገሮች አሉ። ኢየሱስን ወደ አምላክ ልጅነት ምንም እንኳን እሱ ራሱ ያላዘዘው ነገር ማለት ነው። ኢየሱስ የባህሪ ኢሊቬት ማለት ያው ከፍ ማለት ነው። እኛ ትክክለኛው ደረጃው ወደ ላይ አንድ ስቴፕ ከፍ ተደርጓል። የአምላክ ልጅ የባህሪ ልጅነት ተመጥቷል። በእስልምና ላይ ከፍ ተደርጓል አይደለም። ክርስቲያኖች ቁርአን ሲናገር ላተግሉ ፊዲ ክርስቲያኖች ምን አላችሁ መሰለ? የአህለል የመጽሐፉ ባለቤቶቹ ያላቸው መጽሐፍ ለና አብርሃም ለና ይስሐቅ ምናምን ስለተወረደ ጠቅልል አድርጎ ይናገራል። እና እናንተ ይልና ላተግሉ ፊዲኒኩም አለ በሃይማኖታችሁ ወሰን አትለፉ አለ። በሃይማኖታችሁ የሆነ ጣዖት አምላኪያን ናቸው አይልም ቁርአን። አይሁዶች ራሱ እኮ ያምናሉ በና አብርሃም በና ይስሐቅ፣ ግን ኢየሱስ ሪጀክት ያደርጋሉ። መሲሁን ሪጀክት ያደርጋሉ። ነብዩ መሐመድ ሪጀክት ያደርጋሉ። ክርስቲያኖችም እኮ ያንን ይጠቀማሉ። ግን ችግሩ ምንድነው? ያ አንዱ አምላክ የአብርሃም የይስሐቅ የያዕቆብ አምላክ መጥቶ ነበር ይላሉ። መሀል ላይ መጡና ልጁ ነው የመጣው ይላሉ። አምላክ ሲናገር ያን ወሰን አልፋችኋል አላቸው። ከዛ ምን አለ? ወላ ተቁሉ 30 3 ነው አትበሉ ኢንተሁ ኸይሩን ለኩም ተከልከሉ ያለ እናንተ የተሻለ ነው አለ። ወማ ሚን ኢላሂን ኢላ ኢላሁ ዋሂድ አንድ አምላክ ብቻ ነው ያለው ማለት ይናገራል።
ቁል ሁወ አላሁ አሐድ በላቸው እርሱ አላህ አንድ ነው ብሎ ያስቀምጣል። አላሁ ሰመድ ለም የሊድ ወለም ይውለድ ያልተወለደ ነው የማይወልድ ነው። እንዲህ ጠባብ ደረት ውስጥ ምናምን ገብቶ እንዲያ ነገር ውስጥ አይገባም። እንደውም ልጅ ወለደ ለሚለው ኮንሰፕት በራሱ ወማ የንበጊ ሊረሕማን አየተኺዘ ወለደ ልጅ መያዝ አይገባውም ማለት አንደኛ አይሞት ወራሽ አያስፈልገው ምን ያደርግልኛል በማለት ሪስፖንድ ያደርጋል። ስለዚህ ወሰን አትለፉ የሚለውን ነገር ነው። ክርስትና ላይ እውነት አለ ግን ወሰን ታልፏል። በጣም ወሰን ታልፏል። ወሰን ከማልፍ የተነሳ ማርያም ሁላ መመለክ ጀምራለች አሁን በዚህ ሰዓት። ያ ማለት ማርያም ከድንግል አልወለደችም ኢየሱስን ማለት አይደለም። እንደዛ ከሆነ በጣም ጥሩ እንግዲህ አመሰግናለሁ። አደከምኩ መሰለኝ እኔ እንጃ ማለት ጥያቄ የሆነብኝ ነገሮች ነው የጠየኩ። አይ ስራችን ነው። እሺ የፈለከው ጠይቅ። የመብት ስላለ አምላክ መብት ሰጥቷል። ገባ እኛ መብት ነው። አንተ ስለ እስልምና የፈለከውን ጠይቀህ የማወቅ መብቱ አለ ካንተ ድንጋስ እስካልተሳደብክ ድረስ አምላካችን አላህ ሲሳደቡ ግን ከስፍራው ዞር ብሎ የፈለከውን የመጠየቅ መብት አለ። ግን አንድ ነገር እረኛው ምን ነገር ታውቃለህ? ምንድነው? አምላካችን አላህ ምን ይላል መሰለህ ቁርአን ላይ ወማ ኩና ሙዓዚቢን ሐታ ነብዐሰ ረሱላ መልእክተኛ ሳልክ ቀጪዎች አይደለንም ይላል። አላህ መልእክቱን ሳላደርስ እኔ ማንንም ሰው አልቀጣም ማለት። ስለዚህ አሁን እየደረሰ ነው መልእክቱ ነው እያልኩ ያሉት። ሁሱንም ጠይቀው ማንም ጠይቀው መልእክቱ እየደረሰ ነው። እነዚህ ታይሞች በአጠቃላይ ነገ ከሞት በኋላ አልሰማውም ነበረ የምትለዋ ንግግር ትጠፋለች ማለት ኤክስኪውዝ ትጠፋለች። ገባ ምንም መልስ አይኖርህም። አልሰማውም ነበረ ስለ እስልምና እኔ ስለ መጨረሻው ነብይ መች ሰማው ማን ነገረኝ የሚለው ነገር እሱ እየተወገደ እሱ ሰበብ እየጠፋ እንደሆነ እንድታቅ ብዬ ነው። የፈለከውን መጠየቅ ትችላለህ፣ ያ መብትህ ነው። ግን በዛው ልክ በአንድ አንግል ማየት ያለብህ ሰበቦች እየጠፉ ነው። ከዚህ በኋላ አምላክን ብትክድ ሞር በሰማህ ሰዓት ላይ ነገ የሆነ ነገር ቢገጥምስ ልትሞት ትችላለህ። ድንገተኛ ሞት በዝቷል፣ የሆነ ነገር ተፈጥሯልና በዛ ሰዓት ላይ የሆነ አደጋ ቢደርስብህ ከሞት በኋላ እኔ አልሰማውም ነበረ የሚለው ኤክስኪውዝ ይጠፋል ማለት ነው። የመዳን ቀን ዛሬ ነው ልልህ ነው። ቀጥል። ቀጣይ ጥያቄዎች ካሉኝ ቀጣይ እመጣለሁ። ቀጣይ እንገናኛለን። እሺ ችግር የለውም። እሺ ከታች ኩማ ነው ማን ነው የሚባለው? ማርያም አትመለክም ብላ ግባ። እስቲ ላሳይክ ማርያም እንዴት እንደምታመልኩ ግባ። ብሌንሽ ምናምን የገባሽው ሴቷ ክርስቲያን ነሽ በላ ነው ያው ብሌን ቢያን ብዬልሻለሁ። እንግዲህ ደግሞ ክሎዝ የሚሆነው እንደዛ ነው። አካርቤ ብሌን ብየዋለሁ። አዳማጫትሽ እሺ ያ ኩማ ነው። ኩማ ግባ እስቲ ማርያም አትመለክ የሚል ክርስቲያን ይገባሽ። ታሳያችሁ ማርያም እንዴት እንደምትመለክ። አሚር ሰላም አለይኩም። አተኛም እንዴ አሚር? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ያ ወደ መኝታ ነው ከዚህ በኋላ። እሺ ክርስቲያኖች ካላችሁ ግቡ። አስገባኝ ጥያቄ አለኝ ይላልሽ። ግባሽ። ውሸት ማርያም አልተመለከችም። ግባ። ማርያም አትመለከም ተሰዎች ግቡ። ላሳያችሁ። በጣም በቃ አሳምናችኋለሁ። በጣም ተረጋግቼ በቃ እናንተ ራሱ ትደነግጣላችሁ። መጽሐፍ ከፍቼ ነው ማሳያችሁ። ግቡ። አትፍሩ። እኔ አልጠይቃችሁም። አትጠየቁም። ከገባችሁ እሺ አትጠየቁም። ግቡ። እናንተ ነው የምትጠይቁት እንጂ አትጠየቁም። ለማስረጃ ነው ማሳያችሁ እንጂ አትጠየቁም። እሺ ጥያቄ አትጠየቁም። ገባችሁ? ግቡ። ጥያቄ አትጠየቁም። ጥያቄ አልጠይቅም። ጥያቄ አትጠይቁም። እናንተ ነው የምትጠይቁት። እሺ ማርያም እንዴት ትመለካለች መሰላችሁ? ላሳያችሁ ነው። ካሜራ ከፍቼ ወይ እሺ የት ጋር ነው ያለው? ካሜራ እሺ ማርያም ነገር ማርያም ትላለች። ትገባና ነገር ማርያም እስቲ ማርያም እስቲ ምን እንትን ያላለችው ነገር አለ? እስቲ ማርያም ራሱ እኮ ትመለካለች እኮ አይደለም። አምላክ ላይ ተደምራ እኮ አይደለም ትመለከው። አምላክ ራሱ ከቦታው አስወጥተው ነው እኮ የገባችው።
ከቦታው አስወጣው ነው የገባችሁ እኮ ምላችሁ ከቦታው አስወጣው ማለት ነው። እሺ ላሳያችሁ። እሺ ለምሳሌ ሂሳብ የምትከፍለው ማርያም ናት። የትንሣኤ ቀን ላይ ለእንስሳቱም ለሁሉም ያው እንዚራ ሰባት ለተሰኘው ላይ ያው የሰው ደሞዙና ለእንስሳም የጉልበቱን ዋጋ የምትሰጪ አንቺ ነሽ ይላል። ሂሳብ የምትከፍለው ራሱ ማርያም ናት። የትንሣኤ ቀን ላይ መጀመሪያው ይሄ ነው። አምላክ ሂሳብ ራሱ አይከፍልም፣ እሷ ነው የምትከፍለው። ለእንስሳት ደሞዝ ለሁሉም የምትከፍለው ራሱ እሷ ናት። ሰማይን ምናምን ሁላ መሰረቱን ያቆመችው እሷ ናት። እኛ ቁርአን ላይ በምዕራፍ 30 ቁጥር 25 ላይ እንደውም ወሚን አያቲ ከታምራቶቹ መካከል ሁላ ሰማያትን ይሄ ከሰማይ ከምድር ጋር የተያያዘውን አምላክ እኔ የሰራሁት ብሎ ነው የሚያስቀምጠው። ግን በክርስትና ደግሞ ምንድነው ይሄው የሰማይ ብርታቱ የመሰረቱም ደጋፊ አንቺ ነሽ ይላል። የሰማይ መሰረቱ ሁላ እሷ ናት ማርያም ማለት ነው። የባህር ጸጥታው ሁላ ማርያም ናት። የዓለም መሰረቱ ራሱ አጠቃላይ እንዳለ በቃ ሊትራሊ እንትን ብለዋለች፣ ተቆጣጥረዋለች ማርያም እንዳለ። ሰዎች ሁላ ከእንቅልፋቸው የሚነሱት ማለት ነው የሚኖሩት ማርያምን ለማሞገስ ነው ሁላ። በቃ እኛ አሁን አምላክ እድሜ ስጠኝ፣ አንተን ለማምለክ እድሜ ስጠኝ ምናምን እንላለን። አንተን ለማምለክ እድሜ ስጠኝ ምናምን ነገር ነው የምንለው። ነገር ግን በክርስትና ደግሞ ምንድነው እዚህ ጋር እንዚራ ሰባት ዘለተ ማክሰኞ ላይ አንቺን ለማሞገስ እተጋና ላመሰግነች ዘንድ እነቃ ዘንድ አድርጊኝ። ተመልከቱ፣ ማርያምን ለማሞገስ እነቃ ዘንድ አድርጊኝ። አንቺን እንዳሞግስሽ አስቡት። ማርያምን ንገሩት ያሉት ማን ነው የሚያንኮራፈው? ነው ማን ነው የሚያንኮራፈው? ቆይ እቺን መጥቶን እናስወርዳት። እሺ ተመልከቱ፣ አንቺን ለማሞገስ እተጋ ላመሰግንሽ እነቃ ዘንድ አድርጊኝ ይላል። ታያችኋል? ተመልከቱ፣ ያው ማርያምን ለማሞገስ አንቂኝ ነው የሚለው። አንቺን እንዳሞግስሽ ማርያምን በማመስገን ራሱ ማመስግኖ መጨረስ አይቻልም ነው የሚሉት። እኛ አምላካችን አላህ ሲናገር ምንድነው አንቀጹ ጠፋኝ። እኔ እኮ ብዙ አንቀጽ አእምሮ ላይ ይመጣል ይጠፋብኛል። ይሄ ኒዕመተ አላህ ላ ትሕሱሃ ምናምን የሚለው የአላህን ጸጋ እንትን ብትሉ አትጨርሱትም ምናምን የሚለው ወይን ተውዱ ኒዕመተ አላህ ላ ትሕሱሃ እንዲህ አይነት ነገር ነው። ብቻ ረሳሁት፣ አእምሮ ላይ ይዤው ነበር። ቆይ የት ጋር መሰላችሁ? ቁርአን አንቀጽ ጋር ላስቀምጥ እችላለሁ። እሺ ቆይ እዚህ ጋር አይጠፋም። ያ አዩሀለዚነ አመኑ ኩሉ ሚን ጠይባቲ ማ ረዘቅናኩም ወሽኩሩ ሊላሂ አመስግኑ ይላል እዚህ ጋር ቁርአን ላይ። ቆይ ወለቀድ መከና ለኩም ማ ተሽኩሩ ብዙ ነገር እንደሰጠን አምላካችን አላህ ይናገራል። ገባችኋ? ይኸውና ወኢን ተውዱ ኒዕመተ አላህ ላ ትሕሱሃ ይላል አምላካችን አላህ ሲናገር። ይሄ የአላህን ጸጋ ብትቆጥሩ አትዘልቁትም በማለት ይናገራል። አላህ ለኛ የሰጠን ጸጋ በጣም ብዙ ነው። አመስግነን እንደማንጨርሰው አምላካችን አላህ ይናገራል። በክርስትናስ ማርያምን አመስግነን አንጨርስም ነው የሚሉት። ያጀማ ማርያም ተመስግና አያልቅም ብሎ ነው መጽሐፋቸው ላይ የጻፉት። ሰርፕራይዝ የምትሆኑት በዚህ ነው። ያው ድንግል ሆይ ምስጋናሽን በመናገር ለመፈጸም አይቻልም ነው የሚለውላ። በማንበብም ቢኮን በመተርጎም ቢሆን ማርያምን አመስግነን አንጨርስም ነው የሚሉት። ሊትራሊ በቃ ተመስግና ማያልቅ ነው። ማርያም ምን እንዳደረገች እኛ አናውቅም። ብቻ ግን ማርያምን አመስግኖ መጨረስ አይቻልም። ኢማጂን ስንት ነገር አየን። የመጀመሪያው ማርያምን አንቂኝ ብሎ ነው በቃ የሚኖር በማህፀን ጀምሮ። እኔ ለምን ተስፋ አላስቆርጣችሁም? ከማህፀን ጀምሮላ ለማርያም ነው የተሰጠው። ተመልከቱ፣ በእናቴ ማህፀን ሳለሁ ወደ አንቺ ተጣልኩኝ። እናቴ ማህፀን ሳለሁ እኔ አሁን እናቴ ማህፀን ሳለሁ ወደ ማርያም የተጣልኩት። ትንሽ አታፍሩም እንዴ? ቢያንስ ካደጋችሁ በኋላ ወደዛ ተቀየሱ እንዴ። በፍቃደኝነት እኮ መቀየስ ይቻላል። ካደጋችሁ በኋላ ወደ ማርያም መቀየስ ይቻላል። ከፈለግ ወደ ሰይጣን መቀየስ ይቻላል። ከፈለግ ወደ ድንጋይ መቀየስ ይቻላል። ግን በእናቴ ማህፀን ሳለሁ ወደ አንቺ ተጣልኩኝ ይልና አንቺን ተስፋ አድርጌ ራሴን ላንቺ ያስገዛው ይላል። ማርያምን ተስፋ አድርገ ነው ለማርያም ታስገዛው። የመጨረሻ በቃ አንቺን ተስፋ አድርጌ ራሴን ላንቺ ያስገዛው። ማርያምን ተስፋ አድርገ ማርያም ለማርያም ስትገዛ ማለት ነው። ኮምፕሊት ሽርክ እኮ። ከዚህ ምን ምንድን ነው የምፈልጉት? ማህፀን ጀምሬ የተጣልኩት ለማርያም ነው። እሺ አሰላሙ አለይኩም። አንዴ ተረጋጋ። ሳተላይት ናግባ ተመስግና መጨረስ አይቻልም ይለኛል እንዴ? እና ከማህፀን ጀምሮ የተጣልከው ለሷ ነው። እኛ ጋር አይገናኝም። ሰይጣን ያለካት ይለኛል እንዴ? እና ሰይጣን ያለ እሷን ማህፀን እሷ ራሱ አመስጋኝ ናት እኮ ሲጀመር። ማርያም ራሱ አመስጋኝ ናት። ናግባ ላሳይክ። ገና እኮ ጉድ አላሳየውም። ተረጋጋ። ገና ጉድ መቻየክ። ገና እኮ ላሳይክ ጅማሮ ነው። ናግባና ላሳይክ። እስኪ በኮንፊደንስ በማህፀን የጣልከው ለማርያም ነው። በእናት ማህፀን እሷን ለማስገዝ እሷን ተስፋ አድርጋችሁ ነው ለራሳችሁ ለማርያም ታስገዙት።
ተመስግና መጨረስ አይቻልም ይላል እንዴ? ምን አርጋ ነው የምትመሰገነው? እኔ እኮ ያልገባኝ ምን ሰታን ነው እኛ አመስግነን ማን ጨርሰው? ቁርአን ሰይጣን ያልነካት ይላል። በእናቷ ዱዓ ነው። ተረጋጋ እኮ ሰይጣን አልነካትም በእናቷ ዱዓ ማለት ነው። ምን ያገናኘዋል ይሄ ከምስጋና ጋር? ይሄ እኮ የሚለው እኮ መጽሐፋችሁ ማርያምን አመስግኖ መጨረሻ ምን አድርጋ? ለምንድን ነው የምናመሰግናት? የዓለም መድናት ምን አርጋ ነው ዓለምን ያዳነችው? እሷ ምን አርጋ? እስቲ እንዴት አዳነችው? እባክህ ራሷን እስቲ ለመጀመሪያ ያድናለች። ምን አርጋ ነው ዓለምን ያዳነችው? ነው ያልገባኝ። ምን አድርጋ ነው ዓለምን ያዳነችው? የዓለም መዳን ተቀየረ ደግሞ ኢየሱስ ነው እሷ ናት። ሌላ ሌቭል ማለት ነው። ያለሽ የሰማይ መሰረት የሆነችው ደግሞ ከምን አንፃር ነው ሰማይን ደግሞ የመሰረተችው? ኧረ በፈጣሪ ገና እኮ ሌላ ላሳያችሁ ነው። ሌላ ላሳያችሁ እንደውም አንድ ላሳያችሁ። ባይዘወይ አምላካችን አላህ የሚናገረው ላሳያችሁ። አምላካችን አላህ ይናገራል። ይሄ ቁርአን ላይ አይደል? ዮሴፍን ላድርግላችሁ። ዩሱፍ አለይሂ ሰላም ታውቃላችሁ አይደል? ዩሱፍን ግብጽ ላይ እንግዲህ በሳስቡት ከ2000 እስከ 1786 ቢሲ ማለት ማርያም ሳትወለድ 2000 ዓመት ወደ ኋላ ማለት ነው። ከማርያም ወደ ኋላ በጣም ወደ ኋላ በጣም ማርያም ሁላ አልነበረችም ላይ እዚህን ጊዜ ማለት ነው። አልታሰበችም፣ አያቋትም፣ አልተፈጠረችም። በቃ አልብዬ ምን የፈለጋችሁን አላደርጋችሁ አልታሰበችም በሉ ከፈለጋችሁ። በጣም ድሮ ወደ ኋላ ማለት ነው። የዛን ጊዜ እንግዲህ እንደምታውቁት ነው መጽሐፍ ቅዱስ ቁርአን ላይ አምላክ በምዕራፍ 12 ሱረቱ ዩሱፍ ላይ ምዕራፍ 12 ቁጥር 101 ላይ ጌታዬ ሆይ ከንግስና በርግጥ ሰጠኝ አለ። ከንግስና በርግጥ ሰጠኝ። ቁርአን ላይ ዩሱፍን አምላካችን አላህ አንግሶታል አይደል? ንግስና ሰጥቶታል። በመጽሐፍ ቅዱስ ላይ በተመሳሳይ ኦሪት ዘፍጥረት ምዕራፍ 45 ቁጥር 8 ላይ አሁንም በአንተ ቁጥር 9 ላይ አሁንም ፈጥናችሁ ለአባቴ ከዛ ልጅ ዮሴፍ የሚለው ይህ ነው፣ እግዚአብሔር በግብጽ ምድር ላይ ጌታ አደረገኛል፣ ሾመኛል። አምላክ እንደ ሾመው ይናገራል። ገባቸው? አምላክ እንደ ሾመው ይናገራል። ዮሴፍ ማለት ነው። አምላክ እንደ ሾመው ይናገራል። አሁን ችግሩን መሰላችሁ አድሚኖች፣ እኔ ችግራችሁ ምንድን ነው? እንዳለ የምታስቡ ሰው ሁሉ የሚያንቀላፋ ሰው ነው። እጃችሁ አንዴ ያርፋል አያርፍም፣ አንዴ ተረጋጉ። ኮሜንት ላይ ያለ ሰው ብቻ አስገቡ። አሁን የሚያንቀላፋ ሰው ነው እየገባ ያለው እስካሁን። አሁንም ገብቶ የሚያንቀላፋል። የትኛው ሰው አታስገቡ። እሺ ሀሳብ ይሰረቃል በዛ ላይ። እሺ አሁን ወደ ሀሳባችን እንመለስ። ዮሴፍ ለምሳሌ ተመልከቱ። ዮሴፍ ማርያም ከመምጣቷ ድሮ የነበረ ነው። ቆይ አራድ ኮሜንት አትደጋግሙ። ሪኩዌስት ልካችሁ ገቡ። ተረጋጉ። ቆይ ዮሴፍ አምላክ ነው ዙፋን የሰጠው። ግን እንዚራ 7 ላይ ተመልከቱ። ራሱ መጽሐፍ ላይ እንዚራ 7 ላይ ራሱ መጽሐፍ ላይ ይሄው ዮሴፍ ባንቺ ተመሰገነ መንግስትን ማገኘ ይላል። ዮሴፍ መንግስት ያገኘው በማርያም ነው። አምላክ የሰጠውን ጸጋ አምላክ ለዮሴፍ የሰጠውን ጸጋ ማርያም ነው የሰጠው። ነበረችውላ ሲጀመር። እስኪ ከታች ጻፉ እስቲ ኮሜንት ላይ ማርያም ነበረች በዮሴፍ ጊዜ? ያ ዮሴፍ እዛ ያዕቆብ ልጅ ነው ብላችሁ 2000 ዓመት እኮ ይርቃታል። እሷ አልነበረችም ሁላ የዛን ያህል ማለት ነው። አምላክ ለዮሴፍ የሰጠውን እንትን ዙፋን እሷን የሰጠችው ነው የሚለው ይሄ መጽሐፍ። ያው ዮሴፍ ባንቺ ተመሰገነ መንግስት አገኘ ብሎ ዘፍጥረት ብሎ ይጽፋል። ኩማ ምን ያህል መንግስት የሆነውን ክርስቶስን ሰጠችው። ጤና የለም ዳንተ ዙፋን የዛኔ ዙፋን ይታያል። ሰው ወልደዋለች ኢየሱስን የዛኔ እሷ ራሱ ነበረች። ኢቭን ኢየሱስ ነበር እንኳን ቢባል መንግስትን አገኘ እኮ ነው የሚለው ይታያል። ዘፍጥረት ብሎ ነው የሚጠቅሰው ኩማ የኮንኳሚ ሰውዬ ዘፍጥረት ይታያል። የዘፍጥረት ላይ ነው መንግስትን አገኘ የሚለው። ዘፍጥረት ላይ ያለው መንግስት ማርያም ነው ሰጠችው ነው የሚለው። ሰዎች ተረጋጉ። ቆይ ሳተላይት ፍጡር አምላኪዎች አንዴ ተረጋጉ። ቆይ መንግስትን አገኘ ዘፍጥረት ላይ ዘፍጥረት መንግስትን አገኘ ይታያቸዋል። ዘፍጥረት 45:9 ላይ ያለው ለማርያም ትንቢት ተነገርላት አይደለማ የሚለው ለዮሴፍ ባንቺን ያገኘው ነው እኮ የሚለው። ዘፍጥረት መንግስትን በግብጽ ላይ መንግስት የተሾመው በእሷ ነው። አልነበረችም እኮ መንግስት ልትሰጠውላ ሰጠችው እኮ ነው የሚለው። ወላ ሙሴ ራሱ ተመልከቱ። ሙሴ ድንቅ ተአምራትን ባንቺ ያሳየ ይታያቸዋል። ይኸው ተመልከቱ። ሙሴ ድንቅ ተአምራትን ባንቺ ያሳየ። ሙሳ አለይሂ ሰላም የባህር የከፈለው ምን ያለው በማርያም ነው ይታያቸዋል። በአንቺ ይታያቸዋል። ባንቺ ያሳየ። ከዛ ዘጸአት ይላል ደግሞ ዞሩ ሳተላይት ጤነኛ አይደለም። አማኑኤል ግባ በቃ። በሙሴ ጊዜ ነበረች እሷ ከተባለ አንተ አማኑኤል ልትገባ ለአንተ የተሻለ ነው። ሙሴ ድንቅ ታምራትን ያሳየው በማርያም ነው። ባህር የከፈለው በትንቢት ደረጃ ነበረች አይደለም። ሰው የተረጋጉ እስቲ። ሙሴ ድንቅ ተአምራትን በአንቺ ያሳየ ይታያቸዋል። በአንቺ አሳየ።
አሁን ደግሞ ወደ ቁርአን አንተ ላይ ያሳየኝ ይላል። ለምን አሳያለሁ? እኔ ጋር ይታያል። እዚህ ጋር ሙሴ ድንቃ ድንቅ ተአምራትን ባንቺ ያሳየ። ከዚህ በላይ ምንድን ነው የምትፈልጉት? መጽሐፍ ቁርአን ምንድን ነው የሚለው? በሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ይኸው በትርን ጣል ብሎት ይኸው በትርን ጣላት ብሎት አምላክን ያስደረገለት። ዘጸአት ምዕራፍ 4 ላይ ይኸው እግዚአብሔር እቺ በትር ምንድናት አለው፣ እርሱም ወደ መሬት ጣላት አለው ምናምን። ሱረቱል በቀራ ምዕራፍ 2 ላይ በእናንተ ምክንያት ባህሩን በከፈልን ጊዜ ባህሩን የከፈለው አምላክ ነው ባህሩን እንዲከፍል ያደረገው ቁርአን ላይ። መጽሐፍ ቅዱስም ላይ ይኸው ዘጸአት ምዕራፍ 14 ቁጥር 1 ላይ ሙሴን በባህሩ ላይ እጁን ዘረጋ እግዚአብሔር ይላል። ይኸው አምላክ እንዳደረገለት ቁርአንም መጽሐፍ ቅዱስ ላይ አምላክ ነው ያደረገው። ግን እነዚህ ከች ብለው መጥተው አይ ማርያም ነው ያደረገችለት። ቢያንስ አራተኛ አርጓት እስቲ ቢያንስ ለአምላክ የሆነ ቦታ አስቀሩለት። አትሊስት ማለት ነው ትንሽ ለአምላክ የምታዝኑለት ከሆነ ማለት ነው ትንሽ ለአምላክ የምታዝኑለት ከሆነ ቦታ አስቀሩለት። አትሊስት የመጨረሻ ልመናችን እሱ ነው። ቢያንስ አራተኛ አርጓት አምላክን አታስወጡት። ይሄ እሱ ነው ያደረገው። ሙሴ ድንቃ ድንቅ ታምራትን ባንቺ ያሳየ ይላል። ባንቺ ቢያንስ አምላክ የሰራውን ለብቻው አድርጉለት። ትንሽ ካሰባችሁ ማለት ነው እንጂ የሰው እያነሳችሁ እንዴ ትንሽ ቢያንስ ትንሽ አምላክ ቅናቻ ካለባችሁ ማለት ዝም ብላችሁ ማርያም የሆነ ኢየሱስ መስቀል ላይ በተሰቀለ ሰዓት ላይ ምድሩን ከፍላ መልሳ ገጠመችው ብላ ጽፈም እንዴ አትናደድ። አለማወቅ ብርቅ ነው ይለኛል። አለማወቅ ብርቅ አይደለም ይለኛል። ሙሴ ቢያይ ማለት ነው በትሩን ተቀብሎ ያንተን ጭንቅላት ነበር የሚከፍለው መጀመሪያ ማለት ነው። ሰብስቧችሁ ጭንቅላታችሁ ነበር የሚከፍለው። ከዛ አምላክ እንዳትገጥመው የሚል ራሱ ይመስለኛል። እነዚህ ከተገጠመ ያንተን ተአምር ለማርያም ነው የሚሰጡት የሚሉ ነው ይመስለኝ። በትር ጣል ተብሎ እንዲህ አምላክን እያናገረ የጣለውን በትር ማርያም ያደረገችው ተብሎ እንዲህ አምላክን እያናገረ የጣል ሰላም ነው። አብዱል ከሪም እስኪ ቤተ እምነት ከየት ቤተ እምነት የወንጌል አማኝ ሙሴ ድንቅ አድርግ ተአምር ያሳየው በማርያም ነው። ቤተዘኒ አንድ ጥያቄ ልጠይቅ። ማለት አሁን መጽሐፍ ማርያም ባህሩ ቃል እንደች የሚያመለክት ነው ቃል እንደነበረች የሚያመለክት ነው ብለህ ነው የምታለው? ይቆራርጣል። ኔትወርክን አስተካክል መጀመሪያ። እሺ አሁን ይሰማል? ይሰማል። ምንድን ነው ነበር ያመለክተው ወይስ በህልውና ደረጃ በአካል እንዳላሰበው? አሁን መጀመሪያ በህልውና ደረጃ ይኖር ያንተ ኔትወርክ መጀመሪያ ገባህ? ኔትወርክን አስተካክል አይሻለ? አሁን ይሰማል አልከኝ እኮ። እሺ አይሰማም አሁን እስቲ ኔትወርክ እየተቆራረጠ ነው። እሺ ጂሰስ መርሲ ምን ማለት ነው? ይሰማል? ምንም ያልተሟላ አረፍተ ነገር ነው ጂሰስ መርሲ የሚለው ስምክ ምንም የሚሟላ ነገር አይደለም። የተሟላ አይደለም። እዛ ላይ ማውራት ትችላለህ። እሺ ለኔ እሱ ስሜ ነው እኮ ምን ማለት ነው? ይሟላ እሱ ይሟላ እኔ ለራሴ ያወጣሁትን ስም አታሟላልኝ። አሁን ስለዛ ስም ሳይሆን ቀጥታ እናውራ። እኔ እናንተ አሁን እያወራክ ባለው ነገር ላይ ልጠይቅህና እናውራ እኮ። እኔ አላውቅህም ከይቅርታ ጋር። እሺ እንደምንተዋወቅ አድርገህ አታወራ። እኔ አላውቅህም ግን ጥያቄ ካለ ጠይቀኝ። እሺ አሁን በህልውና ደረጃ አልነበረች ነው ወይስ በተስፋ ቃል አልነበረች ነው? አንተ ከመጽሐፉ ይሄንን አሁን እያልክ ነው ያለው። በምንም መልኩ አልነበረችም። መጽሐፉ ግን ሙሴ ድንቅ ተአምራትን ባንቺ ያሳየ ይላል። በሚለው ቃል ድርጊት ፈጻሚ ነው። ትምህርት ቤት ካልተማርክ ማለት ነው። እሺ የለም ጂሰስ። እሺ ኢትዮጵያ ዘመናምን ወተ እያወራ እኮ አይሰማም። ኔትወርክም አይሰራም። ተመለስ አንዴ። ጂሰስ መርሲ ሄሎ በለው። ኢትዮጵያ ለዘላለም ነው ምናምን። ኢትዮጵያ ለዘላለም ትኖር። ገብተሃል? አይኔ እያዳመጥኩ ነው። ብቻ የምር ሊከራከሩ እኮ ነው። ማርያምን ለማምለክ አሁን ሰው እንደዚህ ይጣጣራል? ሙሴ ድንቅ ድንቅ ታምራትን ባንቺ ያሳየ። አይ ማይገባቸው ብዙ የሚከራከሩ ብዙ የሚጨቃጨቁ ሰዎች ብዙ ሰዓት መስጠት የለባቸው። ይሄ እኮ በቃ ዘሞስት ክሊር እኮ ነው አይደል እንዴ? ምን ሆናል? ከዚህ በላይ እኮ ምንም ያውም ዘጸአት ብለህ ትጠቅሳለህ።
የሚረዳ የሚገባው ሰው ትንሽ ሰዓት ይበቃዋል። ማይገባው ማይረዳ ሰው ቶሎ መሸኘት ነው። አይ ገብቷቸዋል። ከታችማ እንትን ብሏል። ተናደው ያሉት ትመለካለች። ጽፋ ከዚህ በላይ ማምለክ የለም። ትመለካለች። የአምልኮ መስዋዕት ራሱ ይሰዋላታል። አላሳያችሁ? የአምልኮ መስዋዕትን ላንቺ ይሰዋል። እንደውም የአምልኮ መስዋዕት አስብ። የአምልኮ ኖርማል መስዋዕት አይደለም። የአምልኮ መስዋዕት ላንቺ እሰዋለሁ ይላል። አላሳያችሁ? በቃ ለብቻው ወደ አምላክነት የአምላክን ወስዳ ምናምን በስተመጨረሻ አፍተር ኦል የአምልኮ መስዋዕት ራሱ ለማርያም ይሰዋላታል። የአምልኮ መስዋዕት መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከአምላክ በቀር ለአንዳችን የሚሰዋ ፈጽሞ ይጥፋ ይላል። ከአምላክ ውጭ የሚሰዋ ፈጽሞ ይጥፋ ነው የተባለው። እስልምና ላይ ሰሂህ ሙስሊም ላይ ሐዲስ 1978 ላይ በግልጽ የተቀመጠው አይደለ? የተረገመ ነው ተብሎ ነው አይደል? አምላክ ረግሞታል የሚል መን ዘበሐ ሊገይሪላህ ከአላህ ውጭ ለአካል መስዋዕት ያቀረበ ማለት ነው። በቀጥታ የተረገመ አካል ነው። በሁለቱም መጽሐፍቶች ኢጅማዕ ያለበት ትላል። እንዚራ ሰባት ላይ ላንቺ የምስጋና እጅ መንሻ አቀርባለሁና በመፍራት እገዛልሻለሁ ይላል። በፍርሃት ነው ለሚገዙላት። ቅድም አሳይቻችኋል። ማህፀን ጀምሮ የሚገዙ ለመስገድም እጅ ነሳሽ ይልና ተመልከቱ። የአምልኮ መስዋዕትንም ላንቺ እሰዋለሁ። ያው የአምልኮ መስዋዕትንም ላንቺ እሰዋለሁ። የአምልኮ መስዋዕት ለሷ ይሰዋላታል። እዚህ ጋር ተረግሟል። በእስልምና በክርስትናም ተረግሟል። ያ ነው። እኛ በማስረጃ ነው የምናወራው። አይታ ሰምታችሁ ማታውቁት ማስረጃ እንሰጣችኋል። እንግዲህ ይሄ ነው ያለው ነገር። እዛውን ክርስቲያኖች የሚሰብኳችሁ ውሸት ነው። ባይዘው ስለ ክርስትና ማያወሩት ለዛ ነው። ክርስቲያኖችም ላይቭ ላይ ከፍቱና ስለ እስልምና ነው የሚያወሩት። ስለ ክርስትና ምን ያወራሉ? እንዳለ ስተት ነው፣ እንዳለ ውሸት ነው። አሁን በየአካባቢው እዚህ ያላችሁ ሙስሊሞች አሁን ላይቭ ሲከፈት ምናምን እስልምና ምናምን ሲነሳ ስለ ክርስትና መወራቱ ላይ አይችልም እኮ እንዴ። ደስታ ነው ሊሰማችሁ የሚገባው ያጀማ። ምክንያቱም ላይቭ ተከፍቶ ማለት ነው ስለ ክርስትና ኑና ጠይቁ የሚል ላይቭ የለም። አትጠይቅም። እዛ ይመጣ ነብይ መሐመድ ነው እዛም ማለት ነው። እኛም ጋር እዚህም እንደዛ ነው። መስጊድም እንደዛ ነው። ገባ? ስለ እስልምና የሚወራ ነው። ገባ? እስልምና የሚወራ ነው። ታወራለህ፣ መልስ ይሰጣል። ገባ? ዲስከስ የሚደረግ ነው። እንዲህ ክርስትና የሚወራ አይደለም። ሴትኛው ላይቭ ላይ ነው ኑቲ ስለ ማርያም አትመለክም ኑና ሙስሊሞች ጠይቁ፣ ኢየሱስ አምላክ ነው እስቲ ኑና። የለም እንደዚህ ማንም እንደዚህ አይነት አይደለም። በክርስትና በቃ በደንብ ቦታ የሚሰጧቸው የክርስትና ሰባኪዎች እስልምና የሚሳደቡ ናቸው። ስለ እስልምና በማውራት አሁን ሜዳው እስልምና ላይ ነው። ክርስትና እኮ ካለቀ ከወጣ አለቀ። ከአስተማሪዎቻቸው ራሱ ተስፋ ከቆረጡበት እኮ አለቀ። እስቲ የትኛውን አሁን እንትና አሁን ስም ይጽፋሉ ኤኬሌ እያሉ እንትና እያስተማረ ነው ኤኬሌ ምንድን ነው መጽሐፍ ቅዱስ ያስተምሩት አይደለም። ስለ እስልምና የሚሳደቡት ይሄ ብቻውን መሸነፋቸውን የሚያሳይ